ያልተወለደ ልጅን ማስረገም ከባድ ነው። አደራችሁ ምእመናን፣ አደራችሁ ክፉ ስራ ሰርታችሁ ልጆቻችሁ እንዳታስረግሙ። ገና ያልተወለዱ ያልተጸነሱ ልጆች እንዳታስረግሟቸው፣ እንደ ይሁዳ እንዳይሆኑባችሁ። ያ ሰው ባይወለድ በተሻለው ነበር። ወለዱ ለሞት ስለሆነ ማን ስለሆነ ባይወለድ በተሻለ ለሲኦል ስለሆነ ሲኦል ከሚገባ ቢቀር ባይወለድ ይሻላል ብሎ የጥፋት ልጅ መሬት ጉድጓድ ቆፍሮ ቢገቡ ከእግዚአብሔር ማምለጥ ይቻላል? ወደ ሰማይ ቢወጡ እግዚአብሔርን ማምለጥ ይቻላል? አይቻልም። ክንፍ የለኝም እንጂ እንደ ርግብ ክንፍ ኑሮኝ ወደ ሰማይ ብወጣ ወደ አየር ብወጣ ስልጣንህ ከዚያ ታደርሰኛለች እንጂ እኔ በኃይሌ ከምንም አልደርስም አለ። ሁሉ ኃጢአት ተሰርቶ ይቅር ባይ ነው። አሁንም ምናናን ብዙ ኃጢአት ብንሰራ ብዙ ነገር ብናደርግ ይቅር በለን ካልነው ይቅር ይለናል። ትልቁ ተስፋችን ይህ ነው። ንስሐ ሁሉን ነገር ያስተሰርያል። ንስሐ የማያቃልለው ኃጢአት የለም። እግዚአብሔር ደግሞ በንስሐ ይቅር የማይለው ኃጥ የለም። እግዚአብሔር ንስሐ ከገባ ይቅር የማይለው ኃጥ የለም። ለባለ እርገቱ አደረሳችሁ። እስኪ እንዘምር ታዲያ ላረገው ለእግዚአብሔር አንድ መዝሙር እንዘምር። ዘምሩ ለአምላክን የሚለውን እንዘምራለን። ተነሱ አንድ ጊዜ በመዝሙር እንጀምረዋለን። ምክንያቱም አመስግኑት ስላለ ማመስገን አለብን። ዘምሩ ለአምላክና ዘምሩ በእጃችሁ ዘምሩ ለአምላክና ዘምሩ ዘምሩ ለንጉሥና ዘምሩ ዘምሩ ለንጉሥና ዘምሩ ዘምሩ ለንጉሥና ዘምሩ ዘምሩ ለንጉሥና ዘምሩ ዘምሩ ለአምላክና ዘምሩ ዘምሩ ለአምላክና ዘምሩ ዘምሩ ለንጉሥና ዘምሩ ዘምሩ ለንጉሥና ዘምሩ ዘምሩ ለንጉሥና ዘምሩ ዘምሩ ለንጉሥና ዘምሩ ዘምሩ ለአምላክና ዘምሩ ዘምሩ ለአምላክና ዘምሩ ዘምሩ ለንጉሥና ዘምሩ ዘምሩ ለንጉሥና ዘምሩ ዘምሩ ለንጉሥና ዘምሩ ዘምሩ ለንጉሥና ዘምሩ። ነቢዩ ዳዊት ይህን ነው እግዚአብሔርን አመስግኑት ወዘምሩ ለአምላክነ ለፈጣሪያችን ለሱ ምስጋና አቅርቡ። ዘምሩ ዘምሩ ለእግዚአብሔር ዘዐርገ ውስተ ሰማይ ወደ ሰማይ ላረገ ለእግዚአብሔር ምስጋና አቅርቡ ብሏልና አሁን የተዘመረው መዝሙር የነቢዩ የዳዊትን ትንቢትና መዝሙር ለፈጣሪያችን ምስጋና በማቅረብ እንድንማርበት ቤተክርስቲያናችን ስለምታዘነ ነው። ምእመናን ስትዘምሩ አሁን አንደበታችሁ ተባርኳል፣ ተቀድሷል። እግዚአብሔርን የምታመሰግን አንደበት የታደለች ናት ይላል። እግዚአብሔርን ለማመስገን የተፈጠረች አንደበት ክብርት ናት። አንደበታችን እኮ የተፈጠረ ለአገልግሎት ነው። እቺ ምላሳችን የተፈጠረች ለመጀመሪያ ጊዜ የዚች የአንደበት ተፈጥሮ ለመጀመሪያ ጊዜ እግዚአብሔርን ለማመስገን ነው። ለመጀመሪያ ጊዜ እግዚአብሔርን ለማመስገን ነው። ከዚያ ቀጥሎ ደግሞ ሌሎችን ነገሮች ለመናገር ነው እና የመጀመሪያውን ስራ ነው የሰራን። አሁን ምላሳችን አንደበታችን የተፈጠረች ለዚህ ስለሆነ እግዚአብሔርን ለማመስገን ስለሆነ ስራ ሰራን ማለት ነው። አሁን ትልቅ ስራ ተሰርቷል። ኩሉ ነፍስ ይሴብሖ ለእግዚአብሔር ይላል ራሱ ነቢዩ ዳዊት። ሰው ሁሉ እግዚአብሔርን ያመሰግናል ይላል። ስለዚህ አንደበታችን ለምስጋና የተዘጋጀ ያድርግልን።
አንደበታችን ከሐሜት ክፉ ከመናገር ተንኮል ሐሜት ከመናገር እግዚአብሔርን ለማመስገን የተዘጋጀ ይሁንልን። ሁሉንም የምንሰራው በአንደበታችን እኮ ነው። ክፉም የምንናገር በአንደበታችን ነው፣ በጎም የምንናገር በአንደበታችን ነው። ይቺ ምላስ ሁሉን የያዘች የተሸከመች ናት። በዚህ እግዚአብሔርን ታመሰግናለች፣ በዚህ ደግሞ ሰውን ታማለች ይላታል ያዕቆብ ሐዋርያው። ተው ምላሳችሁን አስተካክሉ ይላል። ምን ነው ኧረ ተው እናንተ ይልና ይክልኑ ማይ መሪር ወማይ ጡም ይጻ እማሃዱ አዘቅት ይላል። ከአንድ ምንጭ መራራና ጣፋጭ ውሃ ይመነጫል እንዴ ይላል። ከአንድ ምንጭ ከአንድ ወንዝ መራራና ጣፋጭ ውሃ አይፈልቅም አይደል? አይመነጭም አይደል? ሀና የእናንተ ምላስ ግን መራራና ጥዑም ጣፋጭ የሆነውን ነገር ታመነጫለች ይልና ለፌ ቡራኬ ወመፌ መርገም። በምላሳችሁ አንድ ጊዜ ሰውን ትራገማላችሁ፣ አንድ ጊዜ እግዚአብሔርን ታመሰግናላችሁ። እግዚአብሔር የትኛውን ይቀበል የትኛውን ይስማ ይለናል አይደል? ሐሜታችን ይስማ ወይስ ምስጋናችን? ማንን ይስማ? ምስጋናችን ነው። አሁን ቅድም የመሰገነው እንዲሰማልን እኮ ነው። ሐሜቱን 24 ሰዓት በሙሉ እንጠቀምበታለን። እርግማኑንም እንዲሁ ነው። እርግማኑንም እንጠቀምበታለን። ስለዚህ ክርስቲያኖች አንደበታችን እግዚአብሔርን ለማመስገን ነውና የተፈጠረ ልዑል እግዚአብሔርን በየሰዓቱ እናመስግን። እሺ፣ ይሄ ነው የትምህርታችን ርዕስ። ዘምሩ ለእግዚአብሔር ዘዐረገ ውስተ ሰማይ፣ ወደ ሰማይ ያረገ እግዚአብሔርን አመስግነውና እግዚአብሔርን እናመስግነው። ለእኛ ነው ያረገ። እንግዲህ እንደሚታወቀው ሁሉ በሉቃስ ወንጌል ምዕራፍ 24 በማርቆስ ወንጌል ምዕራፍ 16 እርገቱ ተጽፏል። የሐዋርያት ሥራ ምዕራፍ 1 ቁጥር 9 ጀምሮ እርገቱ ተጽፏል፣ ሲነገር ሰንብቷል። አንድ ታላቅ ምስጢር አለ። የእርገቱ ዕለት እንደምታዩትና በ7 ወር ተሰርቶልሽ ተወልጃለሽ ተባልኩ ሕክምና ሄጄ። እኔ ግን አይ እሱ ራሱ ባለቤቱ መድኃኔዓለም ክርስቶስ ቀኑ ሲደርስ በቸርነቱ ይረዳኛል ብዬ 9 ወር እስኪፈጸም ድረስ ጠበቅኩኝ። ጸበሉን ጠጣው፣ እምነቱን ተቀባሁ፣ በመስቀሉ ተዳሰስኩ። ስለዚህ በ7 ወሩ ካልወለድሽ የተባልኩት ጽንስ የእሱን እምነት ጸበል ተቀብቼ በመስቀሉ ተዳስሼ ምንም ሳልሆን እንዲያውም ሳይሰራልኝ ኦፕሬሽን ሳልሆን በቸርነቱ ተገላግዬ ልጄን ይዤ መጣሁ። መድኃኔዓለም በሰላም አገላግለህ ተገላግዬ ልጄን አዝዬ ስመጣ የወርቅ ጥላ አመጣለሁ ብዬ ተስዬ ነበረ። ይኸው የወርቅ ጥላው ብላለች። ይሄ ታምር ለብዙዎቹ ተደርጎላቸዋል። ምእመናን ብዙዎቹ እንዲህ እየተባሉ እምነቱን ጸበሉን እየተቀቡ በሰላም የተገላገሉ ብዙዎች ናቸውና ሁላችንም ልንጠቀምበት ይገባል። ስራ ነው። አያችሁ፣ የቅድሙ ስለ ጽንስ ነው። ስሙ ወጣቶች፣ ወሬውን ተውት፣ ወደዚህ ዙሩ። ቤተ ክርስቲያን ስትመጡ ብዙ ነገር አግኝታችሁ ትሄዳላችሁ። ለምን ስራ ያጣ የለም? አሁን ስራ ያጣችሁ የላችሁም? ስራ የሌላችሁ የላችሁም? ስሙ እንግዲህ ስለ ስራ ስሙ። እዚህ አንድ ወንድማችን የሚለን ልጅ አለችው። ልጁን ይዞ ነው የመጣ። የዛሬ ወር ነው የሚል የሚያዝያ 27 ቀን የዛሬ ወር አለ መጣሁኝ ልጄን ይዣት። እዚህ ቁማለች ልጅቱ። ስራ የላትም፣ ጨርሳ ስራ አታ ተቀምጣለች። መድኃኔዓለም ለልጄ ስራ ስጥልኝ እባክህ ውላ የምትገባበት ስራ ብትሰጣት 500 ብር 1,000 ብር ነው 500 ብር ጥላ ገዝቼ አቀርባለሁ ብዬ ተሳልኩ። ወዲህ እዚህ ለሱ ነግሬው ሂጄ ተመዝግባ ስራ አገኘች። ትሰማላችሁ እናንተ አዳምጡ። ይኸው ስራ እንግዲህ ወር ሳይሞላ አያችሁ ፍጥነቱ። የመድኃኔዓለም ቸርነት ሰምታችሁ ነው። ይኸው የዛሬ ወር ተሳለ፣ ወዲያው ስራ ጀመረች። ይኸው ብሩን ዘመታል። ልጅቱም እዚያ ላይ አባቷም አለ። ስለዚህ ስራ አጣነ ብላችሁ አትጨነቁ። መታችሁ ንገሩት። እንደዚህ ቀላል እኮ ነው። ንገሩት።
በሱ ዘንድ ሁሉ ቀላል ነው፣ ሁሉም ማድረግ ይችላልና ስለቱን ሰጥቷል። እግዚአብሔር ስለቱን ያስመርልን። ሁላችንም እንደዚሁ ስሙን ጠርተን ተማጽነን ስራ የሌላቸው ስራ እንዲያገኙ፣ ሀብት የሌላቸው ሀብት እንዲያገኙ፣ ጤና የሌላቸው ጤና እንዲያገኙ፣ ልጅ የሌላቸው ልጅ እንዲያገኙ የአምላካችን የመድኃኔዓለም ቅዱስ ፈቃዱ ይሁንልን። አሜን። በሚገርም ሁኔታ መላእክት አብረው ከ120 ቤተሰቡ ጋር እየዘመሩ እልል እያሉ ነው ያደረገ። የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ እንደተጻፈው እልልታ አለ። ነቢዩም ዳዊት እንደተናገረው በይባቤ በእልልታ በቃለ ቀርን በነጋሪት ድምፅ ነው ያረገ። ሲያርግ 120 ቤተሰቡ እመቤታችን ቅድስት ድንግል ማርያም አብራለች እና እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ሲያርግ ከ120 ቤተሰቡ ጋር አብራ ተቀምጣ ነበር ይላል። እሷ እያለች እሷን በመካከል አድርገው ይዘምሩ ነበረ። መላእክት ይዘምሩ ነበረ። ሐዋርያት ይዘምሩ ነበረ። ሰብዓ አርድእት ይዘምሩ ነበረ። 36 ቅዱሳት አንስት ይዘምሩ ነበረ። በዓለ ዕርገቱ ሲከበር በእልልታ በምስጋና በይባቤ ነው እና እሱ ወደ ሰማይ እያረገ እየባረካቸው እነሱ ወደ እሱ እያዩ ወደ ላይ ሲያርግ አይናቸው ወደ ሰማይ እየተመለከተ ወደ ሰማይ ቀና ብለን ያን ጊዜ አዎ የአባቶቻችን የእናቶቻችን አይናቸው ሰማይ ሰማይ ያይ ነበረ ይላል። ሰማይ ሰማይ እንዴ! አንደበታቸው ይዘምራል፣ አይናቸው እሱን እየተመለከተ ነው። ሰማይ የሚያዩት እኮ ሰማዩ ናፍቋቸው አይደለም፣ ሰማዩን ሳይሆን ወደ ሰማይ ያረገውን መድኃኔዓለም ክርስቶስን ነበር የሚመለከቱ። ለዚህ ነው ነቢዩ ዳዊት ዘምሩ ለእግዚአብሔር ዘዐርገ ውስተ ሰማይ፣ ወደ ሰማይ ላረገው ለእግዚአብሔር ምስጋና አቅርቡ። አባቶቻችን አይናቸው እንዲህ ተወረወረ፣ የማይመለስ ሆነ። ፍቅሩ መምህራቸው ነው፣ አባታቸው ነው፣ ፈጣሪያቸው ነውና ሲያርግ እንዴት ብሎ አይናቸው ይመለስ? ምእመናን ፍቅር በልብ ብቻ አይደለም የሚገኝ የሚኖር በልብ ብቻ አይደለም። ፍቅር በአይንም አለ፣ ፈጣሪን ማለት ነው። ፍቅር እግዚአብሔር የእግዚአብሔር ፍቅር በአይንም ይገለጣል። አባቶቻችን እናቶቻችን ፍቅራቸውን በአይናቸው ጭምር እንዲህ ብለው በማየት እስቲ ስዕሉን እዩት። እዚህ ላይ ስለ ስቅለቱ ሁላችሁ ወደዚህ ሁኑ። አይናችሁ የአይን ፍቅር እኮ አለ። የአይን ፍቅር እንወደው የለ አምላካችን ለእኛ ብሎ አይደል የተሰቀለ። ስለዚህ ይህንን ማየት ራሱ ፍቅር ነው። ቅዱስ ዮሐንስ ወንጌላዊ ከፍቅሩ ጽናት የተነሳ ስለ ስቅለቱን በዕለተ ዓርብ ከቅድስት ድንግል ማርያም ከእናቱ ጋር እዚህ ላይ ቆመው ሁለቱ እያለቀሱ ከፍቅራቸው የተነሳ አይናቸው መስቀሉን እያየ አልመለስ ሲል መድኃኔዓለም ክርስቶስ ዮሐንስን እነሆ ልጅሽ ብሎ ለእመቤታችን እመቤታችን እነሆ እናት ብሎ ሰጠው። ከዚህ የተነሳ ዮሐንስ ስሙ ማን ይባላል መሰላችሁ? ፍቁረ እግዚእ የጌታ ወዳጅ ይባላል። ፍቁረ እግዚእ የተባለ ዝም ብሎ እንዳይመስላችሁ አይኑ ስለ ስቅለቱን በማየት በእንባ ታጥቦ አልቆ እስኪሰወር እስኪያርግ ድረስ ሁልጊዜ መከራ መስቀሉን ሲያስብ በልቡ ያስባል፣ በአይኑ ያያል። ከዚህ የተነሳ ፍቁረ እግዚእ ተብሏልና በአይናችን መስቀሉን ማየት ይገባናል። በአይናችን ስለ ስቅለቱን አይተን ፍቅራችን በምን ነው የምንገልጸው? የአይናችን በእንባ ነው። ማልቀስ ይገባል። ዮሐንስ ፍቅሩን የገለጠው በእንባ ነው። ወልደ ነጎድጓድ ዮሐንስ ፍቁረ እግዚእ ዮሐንስ ፍቅሩን በአይኑ ሲገልጥ ለመድኃኔዓለም በአይኑ ሲገልጥ እንዲሁ ዝም ብሎ በደረቅ አይን እንዳይመስላችሁ በእንባ ነው። እንባውን እያፈሰሰ አቤቱ ጌታዬ እያለ በእንባ ፍቅሩን ገልጦታል። ይህ ዮሐንስ የራሱን የቻለ መገለጫ ነው። አባቶቻችን ሐዋርያት ሰብዓ አርድእት ቅዱሳት አንስት ደግሞ በማየት በእልልታ ነው የገለጡት። ምክንያቱም
እይታቸው ይለያያል። ቅዱስ ዮሐንስ ያየው ተሰቅሎ በስቅለቱ እጆቹን እግሮቹን ተቸንክሮ ይሄው መራራ ሐሞት እየጠጣ በጦር ጎኑን እየተወጋ ሲገረፍ አይቶ ነው ፍቅሩን በእንባ የገለጠው። ቅዱሳን ሐዋርያት፣ ቅዱሳን ሰብዓ አርድእት፣ ቅዱሳት አንስት ግን በእልልታ በምስጋና የገለጡት የዕርገት ዕለት ሲያርግ በደስታ ነው ያዩት። ያ ሁሉ መከራ አለፈ፣ ስቅለቱ አለፈ፣ መከራው አለፈና ተነስቶ ሲያርግ በሰላሙ ጊዜ ስለነበሩ ፍቅራቸውን የገለጡት በማየትና በመዘመር ነው፣ ምስጋና በማቅረብ። ወደ ቤተ ክርስቲያን ስንመጣ እልል እያልነ እየዘመርነ በዓይናችን ስዕሉን እያየን ፍቅራችንን እንገልጣለን። በዚህ ጊዜ ወደ ሰማይ ሲመለከቱ ቅዱሳን መላእክት ሁለቱ ቅዱስ ሚካኤልና ቅዱስ ገብርኤል ባጠገባቸው ቆሞ እናንተ የገሊላ ሰዎች ለምን ነው ወደ ሰማይ የምትመለከቱ? ይህ ሲያርግ ያያችሁት ኢየሱስ ክርስቶስ ተመልሶ ሲመጣ ታዩታላችሁ አሏቸው። ተስፋ ይባላል። ይመጣል ሲሏቸው አዎ ይመጣል። እኛ እኮ በዚሁ ይቀራል መስሎን ነው። አዎ ተስፋ ያለው ተስፋ ያለው ሰው እኮ እንዳዘነ አይቀርም። ተስፋ እንደቆረጠ አይቀርም። አረጋጊ፣ አጽናኝ፣ አይዟችሁ ባይ ያስፈልጋል። መጨረሻውን ደግሞ የሚገልጽ ያስፈልጋል። እነሱ የመሰላቸው ወደ ሰማይ እንዳረገ በዚያው የሚቀር እነሱም ብቻቸውን የሚኖሩ መስሏቸው ነበረ። ከዚህ የተነሳ ወደ ሰማይ ትኩር ብለው ይመለከቱ ነበር። የማይመጣ መስሏቸው፣ የማያገኙት መስሏቸው፣ ገና መንፈስ ቅዱስ ስላልወረደላቸው ገና ነበሩ። ስለዚህ የማይመጣ መስሎ ይታያቸው ነበር። ስለዚህ እግዚአብሔር ቸር ነውና ልዑለ ባሕርይ ሰው እንዲያዝን የማይፈልግ የሰውን ጭንቀት የሰውን ችግር የሚያይ የሚመለከት ትኩር ብሎ የሚያየውን የሚመለከት። ስትጸልዩ ትኩር ብላችሁ ተመልከቱ፣ መልስ እንድታገኙ እንድናገኝ ሁላችን። ትኩር ብሎ ሲመለከቱ መላእክት መጡና አረ እናንተ ወደ ሰማይ አትዩ፣ ሲያርግ እንዳያችሁት እኮ ይመጣላችኋል፣ ደስ ይበላችሁ አሏቸው። አጽናኗቸው፣ አረጋጓቸው። ትኩር ብለው ስላዩ ነው። ዝም ትኩር ባይሉ ኑሮ ይህንን ቃል አያገኙም ነበር። ለምንድን ነው ትኩር ብላችሁ የምታዩ? ይመጣል አሏቸው። እኛም አሁን ትኩር ብለን ካየነ ተስፋ አለን። ወደ ቤተ ክርስቲያን ከመጣነ ቤተ ክርስቲያንን ትኩር ብለን ካየናት፣ አዎ ትኩር ብለን አይነ ስጋችንም አይነ ልባችንም ወደ እሱ ከመለስ ነው እሱን ብቻ የምንመለከት ከሆነ ወደ ክፉ ነገር የማንመለከት ከሆነ ተስፋ አለን። ይመጣል ነው ያሏቸው። አይዟችሁ ይመጣል፣ እቱ በሰላም ወደ ቤታችሁ በሰላም ሂዱ፣ ሲመጣላችሁ አስሏቸው። እኛ እኮ የማይመጣ መስሎን ነው፣ ከመጣልንማ እንግዲያ ምን ችግር አለ አሉና ወደ ቤታቸው ተስፋቸውን ይዘው መላእክት ሰውን ለማጽናናት ለማረጋጋት የተመደቡ አገልጋዮች ናቸው። ቅዱሳን መላእክት ነጭ ልብስ ለብሰው ነበር እንዲያውም ያን ጊዜ ይላል። እየባረካቸው ነው ደግሞ ያረገ። እየባረካቸው ሄደ። በረከት አገኙ። በዓለ ዕርገቱ በዚህ መልኩ ሲከበር የዕርገት ዕለት ደግሞ አንድ መንደር ልቅሶ ነበር። ይገርማችኋል። አንድ ቤት ደግሞ ልቅሶ ነበረ። 120 ቤተሰቡ እልል እያሉ ደስ እያላቸው ሲገቡ የይሁዳ ዘመዶች ደግሞ አዘንተኞች ነው ሲያለቅሱ አሉ ይላል። ይህች ዓለም እኮ አስቸጋሪ ናት። ከዚህ ቤት ልቅሶ፣ ከዚህ ቤት ደስታ እንዴት ቢባል ይሁዳ የሞተ የዕርገት ዕለት ነው። ይህን ሁሉ በረከት አላገኘም። መላእክት እንዲህ ሲሉ አልሰማም። የትንሣኤ ዕለትም ጌታችን መድኃኒታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ቤተሰቦቹን ሰላም ለእናንተ ይሁን ሲላቸው አልነበረም። የክርስቶስን ሰላምታ አላገኘም። ብዙ ነገር አልፎታል ይሁዳ።
ትንሣኤውንም አላየም። የትንሣኤውን በረከት አላገኘም። የእርገቱንም በረከት አላገኘም። ስለምን? የተረገመ ስለሆነ ነው። የተረገመ ስለሆነ በረከት አጣ። ምእመናን አደራ ልጆቻችሁን አትርገሟቸው። የተረገመ ሰው በጣም ከባድ ነው። ይሁዳ ጌታን ስለሸጠ 30 ብር ለ30 ብር ጌታን ስለሸጠ ነው ይህን በረከት ያጣ። ሁሉን በረከት ግን አስቀድሞ በረከት እንደማያገኝ አባቱ ተረግሟል። አባቱ ነው የተረገመ፣ እሱ እንዳይመስላችሁ አደራችሁ። አባቶች ተረግማችሁ ልጆቻችሁን እንዳታስረግሟቸው። አባቱ ከተረገመ ልጁ እርጉም ነው የሚሆን። ይሁዳ በረከት ያጣ አባቱ ነው የተረገመ። አባቱ ስለተረገመ ነው እንጂ እሱ ስለተረገመ እንዳይመስላችሁ። አባቱ እንዴት ተረገመ ትሉኝ እንደሆነ በወንጌል ተጽፏል። የማቴዎስ ወንጌል ምዕራፍ 26 ላይ ወባ ሰይጣን ውስተ ልበ ይሁዳ ይላል። ሰይጣን በይሁዳ ልብ አደረ ይላል። የሚገርም እኮ ነው። ወንጌሉ እንዲህ ይላል። እንግዲህ በሰው ልብ ሰይጣን ያድራል ማለት ነው። በምን ይታወቃል ቢሉ በሚሰራው ስራ። ክፉ ስራ የሚሰራ ሰው ሁሉ ሰይጣን በልቡ እንዳደረ ይታወቃል ይላል። ይሁዳ በልቡ ሰይጣን አደረ። ለምን? ከአይሁድ ጋር መከረና ጌታን አስያዘው። ጌታችን እኮ በዕለተ ዓርብ የተፈተነው በጣም አንድ ከቤተሰብ ይሁዳ ቤተሰብ ነው፣ አብሮ እሱ ጋር ነው ያለ። ከ12 ሐዋርያት አንዱ ነው። እንደገና ደግሞ በአፋ አይሁድ ይፈትኑታል። በብዙ ፈተና ነው ያለፋት ያችን ዕለተ ዓርብን፣ በብዙ ፈተና ቤተሰቡ ይሁዳ አብሮ ከሱ ጋር እየዋለ እያደረ ከአይሁድ ጋር እየሄደ እየመከረ ይፈትነው ነበረ። አይሁድ ደግሞ ከሱ ጋር እየተማከሩ ይፈትኑታል መድኃኔዓለም ክርስቶስን። የዕለተ ዓርቡ ፈተና ቀላል አይደለም። ግን እሱ ያውቀዋል አምላክ ስለሆነ። የይሁዳንም ስራ ያውቃል፣ የአይሁድንም ስራ ያውቃል። የመጣ ግን ይህንን ፈተና ለመቀበል ስለሆነ አልከበደውም። ለሱ በጣም ቀላል ነው፣ በሱ ዘንድ ቀላል ነው። ምክንያቱም ያውቀዋል፣ እንደሚሸጥ ያውቀዋል። ይሁዳ ለ30 ብር እንደሚሸጠው ያውቃል። አይሁድ ከይሁዳ ተቀብለው እንደሚገርፉት እንደሚሰቅሉት ያውቃል። ቀላል ነው በሱ ዘንድ። ፈተናው ግን ከባድ ነበረ። እንደኛ ስናስበው ከባድ ነው። ከቤተሰብ ሰው ሲፈተን፣ ከውጭ ሲፈተን ፈተናዎች ይከብዳሉ። አይከብዱም? ለጊዜ ይከብዳሉ። ከባድ ነው። ይሁዳ ከአይሁድ ጋር ሆኖ ጌታን የሸጠው ለምንድን ነው ቢባል ይገርማቸዋል። እርግማን ስላለበት ነው። እርግማን ስላለበት። የተረገመ ደግሞ እሱ ሳይሆን አባቱ ነው። ወላጆች እባካችሁ እንዳትረገሙ። እናንተ ከተረገማችሁ ልጆቻችሁ የተረገሙ ይሆናሉ። ብዙዎች ሰዎች ለልጆቻቸው ብለው ነው መልካም ነገር የሚሰሩ። አዎ፣ አንድ ሰው ክፉ ስራ ሰርቶ ከተረገመ ልጆቹን ያስረግማል። ከሞተ በኋላ እርግማኑ ልጆቹን ያጠፋቸዋል። ይሁዳ በአባቱ ምክንያት ነው። አባቱ ስለተረገመ መከረኛ ሆኖ ነው ያለፈ። እንዴት ነው ብትሉ የይሁዳ አባት ስሞን ይባላል። እንዴት ተረገመ ብትሉ ትዕቢተኛ ነበር የይሁዳ አባት። ትልቅ ሰዎችን የማያከብር፣ የሚዘልፍ፣ የሚንቅ፣ የሚያቃልል ትዕቢተኛ ነበር የይሁዳ አባት። ትዕቢቱ በምን ይታወቃል ብትሉ ነቢያትን ይንቃቸው ነበር፣ ያቃልላቸው ነበር። ዕንባቆም የሚባል ነቢይ ነበረ በዚያ ዘመን ይላል። የይሁዳ አባት ከመሰሎቹ ከኩያዎቹ ጋራ
መንገድ ዳር ተቀምጦ ይጫወት ነበረ። ለስራም አብሮ ይኖር ነበርና በመንገድ ላይ ተቀምጠው ሲጫወቱ ከብዙዎቹ ሰዎች መካከል አንዱ የይሁዳ አባት አብሮ ነበር ይላል። አብሮ ነበር። እንዶችን ቀን አሳልፍልን ይላሉ አንዳንድ ጊዜ አባቶቻችን። በክፉ አታውለኝ እባክህ ጌታዬ፣ ከክፉ አትግጠመኝ ብለው ማልዳ ጸሎት አድርገው ይወጣሉ። ከሰላም ቦታ ይውላሉ። አደራችሁ ጸልዩ ምእመናን። ማልዳ ስትወጡ እባክህ ከሰላም ቦታ አውለኝ፣ ከንጹሃን ሰዎች ጋር አብረህ አውለኝ ብላችሁ ጸልዩ። ጸሎት ይጠቅማል። መንገድ ዳር ሰዎች ተቀምጠው ሲጨዋወቱ ዕንባቆም የተባለ ታላቅ ነቢይ አለ። መምህር ነው ደግሞ። ይሄዳል፣ ያስተምራል፣ ይሰብካል። ከአንድ ቦታ ወደ አንድ ቦታ ይዘዋወራል። ያውቁታል። ታዋቂ እኮ ነው። የይሁዳ አባትም ያውቀዋል። ሌሎችም አብረው ከሱ ጋር ከይሁዳ አባት ጋር የተቀመጡት የዕንባቆምን ያውቁታል። መቼም ትልቅ ሰው ሲመጣ ታውቁታላችሁ። ሰው ይነሳል አይደል? ያከብራል። ማክበር ጥሩ ነው፣ ያስከብራል። ነቢዩ ዕንባቆም ሲመጣ ከይሁዳ አባት ጋር የተቀመጡት ሰዎች ብድግ አሉ። ያክብሮት ማለት ነው። ትልቅ ሰው ስለሆነ አባታችን እንደምን ዋልክ፣ እንደምን አደር፣ እንኳን ደህና መጣህ ብለው ተነሱለት። ብዙዎች ናቸው እኮ። የይሁዳ አባት ከነዚያ ተለይቶ ይገርማቸዋል። ተሸፋፍኖ ተኛ። ላለማየት ላለመነሳት እኮ ነው። ነቢዩን ላለማክበር እንዳይታይ ተሸፋፍኖ እንዲህ። ይሄ እንግዲህ መርገም እንዴት እንደሚመጣ አስተውሉ ምእመናን። ሰው የሚረገም በተንኮሉ ነው። ሰው የሚረገም በክፋቱ ነው። ነቢዩ እነዚያ ሲያከብሩት ምንም አላለ። እግዚአብሔር ያክብራችሁ ብሎ መረቃቸው አይደል? እግዚአብሔር ይባርካችሁ ብሎ ማረቃቸው። የይሁዳ አባት ምን አጣ? በዚህ ጊዜ በረከትን አጣ። አባቱ ነው በረከት ያጣ። መጀመሪያ እሱ ብቻ አይደለም በረከት ያጣ። አባቱ ነቢዩ ሌሎችን ሲባርካቸው ብሩክ ሁኑ ሲላቸው እሱ ይህን በረከት አጣ። ትዕቢተኛ ስለሆነ፣ ሰው ናቂ ስለሆነ። አደራችሁ ሰው አትናቁ፣ ሰው አታዋርዱ፣ ሰው አክብሩ። ሰው ያላከበረ ሰው አይምሮውን ያጣል። እንኳን በዓይን እያየ በሐሜት ሰውን ያማ ሰው ይጎዳል። ናባል የሚባል አንድ ሰው ዳዊትን አይሰማኝም ብሎ ሰደበው። አይሰማኝም ብሎ ነው። ይሄ ደግሞ ዳዊት ምን አባቱ ምናምን አለና ሰደበው። ኋላ ያ ሰውዬ ዳዊትን ስለተሳደበ ናባል የተባለው ሰው ፍዝዝ ብሎ እጁ እግሩ ድንግዝግዝ ብሎ ተቀመጠ ይላል። ኋላ ሞተ በዚያው። እንዴት? ታላቅ ሰው ነቢዩ ዳዊትን እግዚአብሔር ያከበረው፣ እግዚአብሔር የመረጠው፣ እግዚአብሔር የወደደው ዳዊትን ስለተሳደበ ነው። አይሰማኝም ብሎ ሳይሰቡ ስለተሳደበ እግዚአብሔር አፈዘዘው ይላል። አያችሁ? አትሳደቡ፣ አትሙ። ሐሜት በሽተኛ ያደርጋል። አሁን ብዙ ሰው አላውቀው እያለ ነው እንጂ እኮ ብዙዎቹ በሽተኞች ምን ሆን በማይገባነ ነገር እየገባነ አንዱን እንሰድባለን፣ አንዱን እናዋርዳለን፣ አንዱን እንጥላለን፣ አንዱን እናነሳለን። ከዚህ የተነሳ ዓለም በሽተኛ ነው እኮ ዛሬ። ጤናማ አለ እንዴ? የለም። ከራሳችን ነው ችግሩ የሚመጣ። ናባል ይባላል እንዲህ ያለ ችግር ገጠመው እና የይሁዳ አባት ደግሞ ነቢዩን አላከብርም ብሎ በመተኛቱ በትዕቢቱ በረከት አጣ፣ ሳይመሰገን ቀረ። ሌሎቹ አባቶች ተመረቁ። እግዚአብሔር ይስጣችሁ፣ ያክብራችሁ፣ ቡሩካን ሁኑ፣ ልጆቻችሁ የተወለዱት ይባረኩላችሁ ብሎ ዕንባቆም ነቢዩ መረቃቸው። እሱ ግን በረከት ሲያገኝ እንደተኛ ቀረ። ነቢዩ ሄደ። ለትምህርት ነው የሚሄድ፣ ሌላ ስራ የለውም። ማስተማር ነው ስራው። ዕንባቆም ትምህርት ብቻ ነው፣ ሌላ የሚያውቀው ነገር የለውም። እዚህ መንደረኛው ጋር አብሮ መንደረኛ አይደለም።
እሱ የሚያስተምር የእግዚአብሔርን ቃል ብቻ ነው። በጸሎተ እግዚአብሔር ጋር ይገናኛል፣ የእግዚአብሔርን ቃል ያስተምራል። ሌላ ስራ የለውም። ለማስተማር ነው ሄደና ሲያስተምር ውሎ ተመለሰ። ደግሞ ወደ ማታ ሲመለስ ከዚያው ቦታ ላይ ሌሎቹ ሄደዋል። ማልዳ የተማረቁት የይሁዳ አባት እዚያው ተቀምጧል። የሚገርመው ነገር ምን ነው ቦታውን እንኳን ቢለቅ ፈቀቅ ቢል ሁለተኛ እርግማን እንዳያገኘው ራቅ ቢል ጥሩ ነበረ። እዚያው ቦታው ተቀምጧል ዝም ብሎ። ማልዳ አልተረገመም ነበር፣ ማታ ግን ሊረገም ነው። በሁለተኛው አስቸጋሪ ነው። ሀደንጃ ላይ ተቀምጧል። ደግሞ የሚገርማችሁ ነገር ሀደንጃ ላይ ቁጭ ብሏል። አሁን ነብዩ ሲመጣ ማልዳ አይቷል እነዚያን ሲመርቃቸው። እኔ ጧት ምርቃኑ አልፎኛል፣ አሁን ግን ነብዩን አክብሬ መመረቅ አለብኝ ቢል ጥሩ ነበር አይደል? ስተቱን ቢያርም ጥሩ ነበር አይደል? ቢስተካከል ጥሩ ነበር አይደል? ይባሳልና ደግሞ ደንጃ ላይ ቁጭ ብሎ እንዳያየው ተሸፋፍኖ እየሳቀ ደግሞ ይገርማቸዋል። ይስቅበት ነበር ነብዩን አያውቅብኝም ብሎ። እሱ ብልጥ ነው፣ እሱ ብቻ ነው ነብዩን እንዳላዋቂ ቆጠረው። በሱ ዘንድ የተዋረደ መስሎታል፣ በእግዚአብሔር ዘንድ ግን ነብዩ ክቡር ነው። የተናገረው ሁሉ ይሰምርለት ነበር። እየሳቀ እየዘበተ ይዘብትበት ነበር፣ ይስቅበት ነበር። አየ ሲያሳልፍ ምን አለው ያ ነብዩ ነው? አይ እምን ላይ ለነቢሮ አይ ደንጋ ላይ ተቀምጦ ይታየኛል ይላል። አያችሁ ሰውየውን እኮ ነው ደንጃ አለው። ለምን የማይንቀሳቀስ ደንጃ ነው። ሰው ሲመጣ የማይነሳ ደንጃ ነው እንጂ ሰው ከሆነ ትልቅ ሰው ሲመጣ አባት ሲመጣ ብድግ ይላል አይደል? አሁን እዚህ ላይ ሁላችን ቅድም ብድግ ብለናል፣ ኋላም ልንል ነው። እዚህ ግን ደንጃው ግን ይነሳል አይነሳም። ስለዚህ ምን አለው በግብሩ እብን ላይ ለእብን ነቢሮ ደንጃው ከደንጃ ላይ ተቀምጧል አለው። አያችሁ የተቀመጠበት ደንጃ ነው፣ እሱም ደንጃ ነው አለው። የማይናገር ደህና አደርክ ሲሉት እግዚአብሔር ይመስገን የማይል ለእግዚአብሔር ምስጋና የማይሰጥ ደንጃ ብቻ ስለሆነ ደንጃ በደንጃ ላይ ተቀምጧል ብሎ አንደኛ ደንጃ የሚል ስም ሰጠው። ሁለተኛ ደግሞ እየሰማችሁ ነው፣ ልጆቻችሁ እንዳይረገሙ ተጠንቀቁ። የሚሰጠው ትምህርት በቤተ ክርስቲያን ለማስጠንቀቂያ ነው። መጀመሪያ ደንጃ በደንጃ ላይ ተቀምጦ ካለ በኋላ ምን አለ? ከዚህ የሚወለደው አለ። ወደ ልጁ ገባ። አያችሁ ልጁ ሊረግመው ነው። አሁን ልጁ ሊያስረግም ነው። ይሄ ክፉ አባት የይሁዳ አባት ይሁዳ ሊያስረግመው ነው። ይሁዳ እኮ ያን ጊዜ ገና አልተጸነሰም፣ አልተወለደም። ይህን ስላችሁ ይሁዳ ያን ጊዜ አልተጸነሰም፣ አልተወለደም። ግን ገና ያልተጸነሰና ያልተወለደ ልጅ ይረገማል፣ አባቱ ያስረግመዋል። መርገም ከባድ ነው። እርግማን አይ እኔ ልጅ የለኝም አይባልም። ገና ያልተወለደውና ያልተጸነሰው ልጅ በአባቱ እርግማን ችግር ይገጥመዋል። ደንጃ በደንጃ ላይ ተቀምጦ ካለ በኋላ ዘይተወለድ እምኔው ከዚህ የሚወለደው አለ ዘአቡሁ እልገቱ አባቱን ይሰልባል አለ። ዘእሙ ብሲቱ እናቱን ያገባታል። ዘእግዚኡ ሲያጡ ጌታውን ይሸጣል። አያችሁ ከዚህ የሚወለደው ብለው ልጁን ነው። ይሄ ልጅ እንግዲህ ማን ነው? ገና ያልተጸነሰ ያልተወለደ ልጅ ማን ነው? የሚነገርበት ማን ነው? ይሁዳ። ማን ነው እንዲህ የሚያስረግመው? አባቱ፣ ትዕቢተኛው አባቱ፣ ነቢዩን ያላከበረ አባቱ። አንተ ትዕቢተኛ ነህ፣ ከደንጃ ላይ ተቀምጠሃል። ካንተ የሚወለደው አባቱን ይገድላል፣ ይሰልባል። አንተን ገድሎ ይሰልብሃል አለው። አያችሁ አንተን ገድሎ ይሰልብሃል። እናቱን አንተን ሚስት ደግሞ እናቱን ያገባታል። ወይ ከባድ እርግማን ነው። ቀላል እኮ አይደለም። እንደገና ጌታውን ደግሞ ይሸጣል ብሎ ነቢዩ ተናገረ።
ሄደ። ይህንን ተናግሮ እርግማኑን በልጁ ላይ አስተላልፎ አባቱ ክፉ ስለሆነ ልጁን አስረገመ። አስረግሞ ወደ ቤቱ ሄደ። ማንን አስረግሞ? ገና ያልተጸነሰውን ልጁን ያልተወለደውን ልጁን አስረግሞ ወደ ቤት ቢቀርበት እንደው በሞተ ይሻለው ነበር። የዕለት ዕለት ቢሞት አይሻልም? አዎ ያልተወለደ ልጅን ማስረገም ከባድ ነው። አደራችሁ ምእመናን፣ አደራችሁ ክፉ ስራ ሰርታችሁ ልጆቻችሁ እንዳታስረግሙ። ገና ያልተወለዱ ያልተጸነሱ ልጆች እንዳታስረግሟቸው፣ እንደ ይሁዳ እንዳይሆኑባችሁ። ከቤት ሄደና የይሁዳ አባት ነቢዩም እሱ ነን ይህን ትንቢት ተናግሮ ወደ ቤቱ ሄደ። የይሁዳ አባትም ወደ ቤት ሄደ። ከባለቤቱ ጋራ ሲጨዋወቱ አንድ ነቢይ እንዲህ ብሎ ረገመኝ ብሎ ነገራት። ምን አለ አለችው። ካንተ የሚወለደው አባቱን ገድሎ ይሰልባል፣ እናቱን ያገባል፣ ጌታውን ይሸጣል አለኝ አላት። ምን አድርገህ ነው እንዲህ የተባልክ አለችው። አልፎ ሲሄድ ሌሎቹ ሲነሱለት እኔ ያልተነሳሁለትም ነበርና ያልተነሳህልኝ ብሎ ነው አላት። አንተስ ሌሎቹ አብረው የተቀመጡት ሲነሱለት ሲያከብሩት ቁጭ ብለህ ዝም ብለህ ዓይንን አፍጠህ ያየኸው እንደ ሌሎቹ ብትነሳና ብትባረክ ብትመረቅ ምን ይገልንብህ ነበረ? አልነሳም ብለህ አንተም ተረግመህ የሚወለደው ልጅህንም አስረግመህ ለምን ወደ ቤት መጣህ አለችው። ችግሩ ያለ ወደ ልጁ አይደል የተላለፈ? ምን ይሻላል ታዲያ ለዚህ አለችው። ነቢያት የተናገሩት አይቀርም ምእመናን፣ ነቢያት የተናገሩት አንድ አትቀርም። እንዲህ ከሆነ ምን እናደርጋለን አለችው። የምንወልዳው ልጅ የተረገመ ከሆነ አንተን የሚገድል እኔን የሚያገባ ጌታውን የሚሸጥ ከሆነ ቢቀርብን ይሻላል አለች። እውነቷን ነው። ሴቲቱ ትሻላለች። ቢቀርብን ይሻላል፣ እንተወው፣ ሩካቤውን እንተወው አለችው። ሌላ አማራጭ የለም አይደል? አማራጩ ምንድነው? ያ አባቱን ገድሎ የሚሰልብ እናቱን የሚያገባ ጌታውን የሚሸጥ ልጅ እንዳይወለድ ሩካቤ መተው ነው እንግዲህ አማራጩ። ባልና ሚስቱ መለያየት፣ በአልጋ በምንጣፍ መለያየት ነው አማራጩ። ስለዚህ ሴቲቱ ሚስቱ ምን አለች? የይሁዳ እናት መገናኘቱን እንተዋለን፣ እንተወው፣ ጥሩ ተስማምተው ተውት። በዚያው ቢቀጥሉ ጥሩ ነበር። መቼም የተነገረ ነገር አይቀርም አይደል? አዎ የተነገረ ትንቢት አይቀርምና ከዕለታት በአንድ ቀን ያ አባት በልቶ ጠጥቶ ጠግቦ ሰከረና ፈቃደ ሥጋ ተነሳበት ይላል። ያ በኋላ ሚስቱን በግብር እንተዋወቅ አላት። ተነጋግረናል እኮ ከኛ የሚወለደው ልጅ የተረገመ ነው። ነቢዩ ነግሮሃል፣ ሰምተሃል። አንተ የሚወለደው አባቱን ገድሎ ይሰልባል፣ እናቱን ያገባል፣ ፈጣሪውን ጌታውን ይሸጣል ብሎኛል ያልከኝ አንተ ነህ። መገናኘቱን እንተዋለን ብለኸኝ ነበረ። አሁን እንገናኝ የምትለኝ ይሄ ልጅ ሊጸነስ ሊወለድ አይደለ አለችው። ችግር የለም መፍትሄ አለው አላት። ምንድነው መፍትሄው አለችው። ወንድ ከሆነ እንቀድመዋለን ማለት እኔን እንዳይገለኝ አስቀድሞ እሱ ይሞታል ማለት ነው። እኛ እንቀድመዋለን። አንቺንም እንዳያገባሽ እኛ እንቀድመዋለን። ጌታውንም እንዳይሸጥ እኛ እንቀድመዋለን አላት። ሴትም ከሆነች እናቸንፋታለን በኃይል አላት። ኧረ ተው እባክህ ስትለው ያው እንግዲህ እንደምታውቁት ወንድ ያስቸግራልና በግብር ተዋወቁ። የይሁዳ አባትና እናት ትንቢቱ ሊፈጸም አይደል? በዚያች ቀን በዚያች ሌሊት ይሁዳ ተጸነሰ። አየው መጣ እርግማኑ። አይሆንም ብንል በምንም አይቀርም፣ በምንም ታምር፣ በምንም ሰው ተጠነቀቅኩ ምን ቢል በፍጹም አይችልም። ጥንቃቄው መጀመሪያ እንዳይረገሙ መሆን እንጂ ከተረገሙ በኋላ ብዙ ጥንቃቄ መላምት ቢደረደር በምንም ታምር
አይቀርም የተረገሙት። ተጸነሰ፣ ተወለደ፣ ስሙን ይሁዳ አሉት። ይህ መከረኛ ልጅ፣ ይህ አባቱ ያስረገመው ልጅ ተወለደ። ባይወለድ ይሻለው ነበር አይደል? ጌታችንን በወንጌል ብሏል፣ እምኀየሶ ሶበ ኢተወልደ፣ ይሁዳ ባልተወለደ ይሻለው ነበር ብሎ በወንጌሉ አስተምሯል። አሐዱ እምኔክሙ ያገባኒ፣ ከናንተ አንዱ ያስይዘኛል ይላል። ለሐዋርያት ሲነግራቸው ከናንተ አንዱ ያስይዘኛል። እምኀየሶ ሶበ ኢተወልደ፣ ያ ሰው ባይወለድ በተሻለው ነበር አለ። ለምን? መወለዱ ለሞት ስለሆነ፣ ለርግማን ስለሆነ ባይወለድ በተሻለ፣ ለሲኦል ስለሆነ ሲኦል ከሚገባ ቢቀር ባይወለድ ይሻላል ብሎ ጌታ በወንጌል አስተምሮበታል። በይሁዳ ስሙንም ወልደ ሀጉል ብሎታል። የጥፋት ልጅ። መሬት ጉድጓድ ቆፍሮ ቢገቡ ከእግዚአብሔር ማምለጥ ይቻላል? ወደ ሰማይ ቢወጡ እግዚአብሔርን ማምለጥ ይቻላል? አይቻልም። ነቢዩ ዳዊት ምን አለ? እመኒ ነሳይኩ ክንፈ ከመ ርግብ ወሰረርኩ እስከ ማዕበልተ ባሕር ኢየኒዲከኒ ትመራሃኒ። ክንፍ የለኝም እንጂ እንደ ርግብ ክንፍ ኑሮኝ ወደ ሰማይ በወጣ ወደ አየር በወጣ ስልጣንህ ከዚያ ታደርሰኛለች እንጂ እኔ በኃይሌ ከምንም አልደርስም አለ ነቢዩ ዳዊት። የሚገርመው ነገር በሳጥን አድርጎ አባቱ ከባህር እንደጣለው አንድ ያስቆሮት ሰው ይለዋል። አስቆሮት የምትባል ሀገር አለች ከኢየሩሳሌም እዚያው ቅርብ ናት። የአንድ ወረዳ መንደር ናትና ማዶ ነው። ሀገሪቱ አስቆሮት ትባላለች። የይሁዳ አባት እናት አይደለም፣ የይሁዳ አባትና እናት ኢየሩሳሌም ይኖራሉ። አስቆሮት ደግሞ ማዶ ናት። አባቱ በሳጥን ወስዶ ከባህር እንደጣለው ያስቆሮት ሰው ይላል። ያስቆሮት ሰው ከባህር መጥቶ አሳ ሊይዝም ነው ይላል። በግ ሊያጠጣም ነው ይላል። ሲመጣ ምን ያያል? ሳጥን ያያል። ሳጥን፣ ይሄ ሳጥን የነጋዴዎች ሳጥን ይሆናል። ማይበሉ ሞገዱ ነጥቋቸው ነው፣ ወርቅ ብር ይኖረዋል አለና ሂዶ ያንን ሳጥን ጎተት አድርጎ አወጣው። አያችሁ አያችሁ፣ ይሄ ነው እርግማን ማለት። በምንም ታምር ማምለጥ አይቻልም። አውጥቶ ሳጥኑን ከፍቶ ቢያይ ወንድ ልጅ እዚያ ያለ ሕፃን አገኘ። አራ ይሄ ልጅ አያ ማን ጥሎት ነው? ማን አምጥቶ ጣለው? ይህንን ልጅ ወስጄ ቤቴ ላሳድገው ልጅ ይሆነኛል ብሎ ከሳጥን አውጥቶ ወደ ቤቱ ወሰደው። ማን? ያስቆሮት ሰው። ለዚህ ነው ይሁዳ አስቆሮታዊ ይባላል። ያደገበት ሀገር ነው አስቆሮት። ይሁዳ አስቆሮታዊ፣ ያስቆሮቱ ሰው ስላገኘው ይሁዳ ያስቆሮት ሰው ተብሎ ይጠራል። ወሰደው፣ አሳደገው። ሲያሳድገው ሰልፈኛ አድርጎ መተኮስ፣ መፍታት፣ መታጠቅ ምሁረ ጸብ ይለዋል። የጦር ሜዳ ስርዓት እያሳየ አሳደገው። ሲታጠቅ ዝናሩን መሳሪያውን ሲታጠቅ፣ ሲያቀብል፣ ሲያጎርስ፣ ቀለሁን ሲፈታ በደንብ አድርጎ አስተማረው። ነፍጥ መተኮስን አስተማረው፣ አሳደገው። በእውቀትም በሁሉም አሳደገው። አደገ፣ ምሁረ ጸብ ሆነ፣ ትልቅ ሆነ። ከዚያ በኋላ አብሮ ከዚያ ካስቆሮቱ ሰው ጋራ እየታጠቀ እየፈታ እንዲያያለ ኖረና በዚህ መካከል ይሁዳ ካሳዳጊው ጋራ እያለ የይሁዳ አባትና እናት ያሉበት ሀገርና ይሁዳ ያለበት ሀገር ጠባነሱ ይላል። ያው ጉረቤትና ጉረቤት ሀገርና ሀገር ጠባለ አይደለ? ጥንት ጀምሮ ተጣሉ። የይሁዳ አባት እናት ያሉበትና ይሁዳ ያለበት ሀገር ሰዎች ተጣሉ። ሲጣሉ ጠቡ እየጠነከረ ሄደና ሁሉም ሰው ወደ ሰልፍ ይውጣ ተባለ።
ወደ ሰልፍ ወንድ ልጅ የሆነ ሁሉ ይዝመት የሚል አዋጅ በሀገሪቱ ላይ ታወጀ። በዚህ ጊዜ የይሁዳ አባትም ወንድ ነውና ወደ ሰልፍ፣ ይሁዳም ወንድ ነውና ካሳዳጅው ጋር አብሮ ወደ ሰልፍ ጦርነት ሄዱ። ነገሩ እንግዲህ ሊመጣ ነው። ያ እርግማን ሊደርስ ነው፣ ሊፈጸም ነው። ቀስ በቀስ ወደ ዘመቻው ሲሄዱ የይሁዳ አባት ከዘመቻው መካከል ገብቶ ሲዋጋ፣ ይሁዳም ሲዋጋ፣ ይሁዳ አነጣጥሮ ሲተኩስ አባቱን ልብ ራሱን ውሎ ገደለው። ማንን ገደለ? አባቱን። አንተ የሚወለደው ምን ይሆናል ነው ያለው? አባቱን ይገድላል። ይኸውልህ ገደለው አባቱን። ይሁዳውን በዚህ ጊዜ ምንም ያደረገው ነገር የለም። የተረገመ አባቱ ነው። አያችሁ፣ የአባቱ ርግማን ግን ደረሰበት። አዎ አባት ሲረግም ክፉ ነው። እናት ስትራገም ክፉ ነው፣ ይደርሳል። የአባት ርግማን፣ የእናት ርግማን በጣም ክፉ ነው፣ ከባድ። ወዲያው ገደለና አባቱ መሆኑን አላወቅማ። ወዲያው ገደለና ሁለተኛው አባቱን ገሎ ይሰልባል አይደል ያለ ነብዩ። ሂዱ አባቱን ወዲያው ሲወድቅ እዚያ ሄደና ሰለበው፣ ቆረጠው፣ አካሉን ቆረጠው፣ አባለ ዘሩን ቆርጦ ወሰደ። የአባቱን እኮ ነው። አባቱ መሆኑን አያውቅም። አባትየው ግን እያወቀ ስለተረገመ በልጁ እጅ ሞተ፣ በልጁ እጅ ተሰለበ። ከዚህ አድነን መድኃኔዓለም ክርስቶስ፣ ከዚህ አድነን። ግን በቃል ብቻ ያድነን ማለት ብቻ አይደለም፣ መጠንቀቅ ነው፣ መጠበቅ ነው። ላለመረገም ራስን መጠበቅ ነው። ሰውን አለመናቅ፣ አለማዋረድ ነው። ትዕቢተኛ አለመሆን ነው። ሰውን ማክበር ነው። ለመመረቅ እንጂ ለመረገም መቸኮል አያስፈልግም። ሰው ለምርቃን ጸሎት ለመቀበል ይቸኩላል እንጂ ለእርግማን መቸኮል የለበትም። ከእርግማን ምን ይገኛል? የሚገኝ ነገር አለ አለ የሚገኝ ግን የሚገኘው ክፉ ነው። አየ ነው አይደለ? የይሁዳ አባት ተረገመ። ያጋጠመው ችግር ነው። በልጁ እጅ መሞት ነው ያጋጠመው አይደል? በልጁ እጅ መሰለብ ነው ያጋጠመው። ሌላ ውጤት አላገኘም። የክፋት የተንኮል ውጤቱ መጨረሻው ይሄ ነው። አያምርም፣ ክፉ ነው። ተንኮለኛ ክፉ ሰው መጨረሻው አያምርም። በነፍሱም አይጠቀም፣ በስጋውም አይጠቀም። ስለዚህ ምእመናን ጥንቃቄ እናድርግ። ጥንቃቄ ማድረግ ይገባናል። ለልጆቻችን ስንል ራሳችን ከእርግማን እንጠብቅ፣ ከመረገም እንጠብቅ። ከእግዚአብሔር እጅ የሚያመልጥ የለም። አልታየሁም፣ አልታወቀብኝም፣ በፍጹም ከእግዚአብሔር እጅ የሚያመልጥ የለም። የይሁዳ አባትም እኮ ሊያመልጥ ሞክሯል። መላምት እኮ አድርጓል። ልጁንም እኮ ከባህር ጥሎ ነበር። ባህሩም አላስቀረው፣ ምንም አላስቀረው። በምንም ታምር ሊቀር አይችልም። ይሄ እንትን በምንሰራው ስራ ሁሉ አዩኝ አላዩኝ ምናምን ብለን ድብቆሽ የምናደርገው ስራ ያጋልጠናል እንጂ በፍጹም አይሰውረንም፣ ከሞትም አያድነንም። እግዚአብሔር ሁሉን ስለሚያውቅ ከእግዚአብሔር የሚሰወር ነገር ስለሌለ ተሰውሮ የሚቀር ነገር አይኖርም። ድብቆሽ ነገር አይኖርም። በተለይ ክርስቲያን ሆኖ የክርስቲያንነትን ስራ መስራት ይገባል። ምእመናን አደራችሁ፣ ሴቶችም ወንዶችም ስለ ልጆቻችሁ ስትሉ እንዳትረገሙ። እሺ፣ ልጆቻችሁ እንዳታስረግሙ። አንደኛው ተፈጸመ። ምንድነው? አባቱን ይገላል ይሰልባል ያለው ተፈጸመ። ቀጣዩ ምንድነው? እናቱን ያገባል ነው አይደል? ከዚያ በኋላ አባቱን ከገደለ በኋላ ድል አድርገዋልና ይሁዳ ያለባቸው ሰዎች ወደ መንደር ገቡ። ወደ ሰፈር ሲሄዱ ከነ የይሁዳ አባትና እናት ካሉበት ሰፈር ሲደርሱ አባቱ በሰልፍ ስለተገኘ ሙቷል። እናቱ ከመንደር ተቀምጣለች። ሴቶች ዘመቻ ስለማይሄዱ አይደለ? አሁን መንደር ሲገባ እናቱን አገኛት። እሷም አታውቀው፣ እሱም ያውቃት። አላሳደገችውማ። እርግማኑን ለማምለጥ ብለው በሳጥን አድርገው ከባህር ስለጣሉት አታውቀውም። እሱም ያውቃት፣ አታውቀውም። እናቱ መሆኗን አያውቅም። ከዚህ በኋላ ማረካት ይላል። ወሰዳት።
ያው ጠላት ነውና ማርኮ ወሰዳት። ሰይጣን ክፉ ነውና ማርኮ ወስዶ ደግሞ እናቱን በግብር አወቃት። አያችሁ፣ በግብር አወቃት እናቱን። እናትና ልጅ ትንቢቱ ተፈጸመ። አባቱን ገድሎ ይሰልባል፣ እናቱን ያገባል አይደል የተባለ፣ እናቱን ሚስት አደረጋት ይላል። እዚህ ያድን መድኃኔዓለም ክርስቶስ ከመረገም ይጠብቅ። ከዚያ በኋላ እሱ ሚስት አድርጎ ከድንኳን ወስዶ ባርኮ በግድ ነው የወሰዳት። እርግጥ ማርኮ ነው የወሰዳት፣ ግን መቼስ የተማረከ ሰው አቅም የለውም አይደል? አቅም የለውም። እሷም ልጇ መሆኗን አታውቅም፣ እሱም እናቱ መሆኑን ያውቅ። ይህ ጠንክክን ገባን ከመጣ ነው የአባቱ እርግማን ነው ለዚህ ያበቃው፣ አባቱ ስለተረገመ ማለት ነው። አዎ ትንቢቱ እየተፈጸመ ነው። ኋላ ሚስት አድርጎ አንድ ድንኳን ተቀምጠው ይጨዋወታሉ። እና በዚህ ሀገር ያሉት ሰዎች ይሁዳን ከባህር ወድቆ የተገኘ ስለሆነ እንደ ሌሎቹ አያከብሩትም፣ ብዙም አያቀርቡትም። እችስ አለ አይደል ዓለም እንዲህ ነው መባባል አለ አይደል? ይንቁታል። አባቱም ነቢዩን ስለናቀ እሱም ተንቋል። መጥፎ ነው። አባት ያበጀው ለልጅ ይበጀው፣ ያፍንጫ እድፍ ለእጅ የአባት ዕዳ ለልጅ ይባላል። አባቱ ነቢዩን ንቋልና ይሁዳ ደግሞ የተናቀ ሆነ። በዚያች ሀገር ሰዎች አያቀርቡትም፣ አያጨዋውቱትም፣ አያከብሩትም። እና የይሁዳ እናት አብረው እያሉ ስታይ አያከብሩትም፣ ናቅ ጣል ያደርጉታል። ስለዚህ ምን አለች? አንተ የዚህ ሀገር ሰዎች የሚንቁህ የሚያቃልሉህ ለምንድን ነው? ዘመድ አይሉህም፣ አያከብሩህም፣ አያቀርቡህም እሳ አለችው። አይ ከባህር ወድቀህ ነው የተገኘህ ይሉኛል አላ። አያችሁ ዙሮ ከዚያው ሲደርስ ነገሩ፣ አያችሁ እርግማኑ ሲደርስ ደነገጠች። አንተ ጉደኛው ልጄ ነህ አለችው። አንተ ጉደኛው ልጄ ነህ፣ እኛማ ሙተሃል ብለን ነው እኮ ከባህር ጥለንህ አመለጥን ብለን እርግማኑ አለፈን ብለን እኮ ነው። ለካ ነቢዩ የተናገረው አይቀርም እንዴ? ደረሰ እንዴ? አንተ ጉደኛው እኔ እኮ እናትህ ነኝ አለችው። የሚገርም እኮ ነው፣ በጣም ይገርማል። ትናንትና እኮ እዚያ ላይ ገድለህ የሰለብከው አባትህ እኮ ነው። አንዱ ቀርቷል እንግዲህ አለችው። አንተ ጉደኛው አንዱ ቀርቷል። አባቱን ይገድላል ይሰልባል የተባለው ደረሰ። አባትን ገደልከው፣ ሰለብከው። እናቱን ያገባል ተብለ ነበር፣ እኔ እናትህ ነኝ አገባኝ። ጌታውን ይሸጣል ተብለሃል፣ እንግዲህ አንዱ ትንቢት ቀርቶልሃል አለችው። ደነገጠ፣ እሷም ደነገጠች፣ ተላቀሱ። እኔ እኮ አላወቅኩም አባቴ መሆኑን፣ አንቺ እናቴ መሆንሽን መች አወቅኩ? ለምንድን ነው ከባህር የጣላችሁኝ? ለዚህ ሁሉ እኮ ችግር የዳረጋችሁኝ እናንተ ናችሁ ብሎ እናቱን ሲወቅሳት፣ አይ እኔ አይደለሁም አለች። እንግዲያ ማን ነው? አባትህ ነው አለችው። አባትህ ነው፣ ያ የተረገመ አባትህ ተረግሞ ነው። አንድ ነገር ነግሮኝ ነበረ አባትህ። ነቢይ እግዚአብሔር አልፎ ሲሄድ ሳያከብረው ቀርቶ ድንጋይ በድንጋይ ላይ ተቀምጧል። ካንተ የሚወለደው አባቱን ገድሎ ይሰልባል፣ እናቱን ያገባል፣ ጌታውን ይሸጣል አለኝ ብሎ አባትህ ነግሮ የነበረ ያ ነው የተፈጸመብህ። የአባትህ እርግማን ነው እንዲህ ያደረገ አለችው። አይ አባቴ እሱም ሙቶ እኔንም እንዲህ አድርጎ ለዚህ አድርገኝ እንዲህ ለዚህ ዳርገኝ ምን አረኩ ብሎ አለቃቀሰ። እናቴ ምን ይሻለኛል አላት። አባቴን ገደልኩት፣ ሰለብኩት፣ አንቺን አገባሁሽ፣ መጨረሻዬ ምን ሊሆን ነው? እኔ እኮ ጉደኛ ነኝ፣ ምን ላድርግ አላት። ይሁዳ ስም ማን ነው አለችው። ይሁዳ ታማኝ ማለት ነው። ታማኝ ማለት ነው። ስሙ ታማኝ ማለት ነበር፣ ግብሩ ግን ከስሙ ጋር አብሮ አይሄድም ይላል። እና ምን ይሻለኛል ስላት፣ አይ ኢየሱስ ክርስቶስ የሚባል የሰውን ሁሉ ኃጢአት ይቅር የሚል ወደሱ ሄዶ
ይቅርታ የጠየቀውን ሁሉ ይቅር የሚል አለ። ታድገለከ ኃጢአትኪ ታድገለከ ኃጢአትከ ታድገለከ ኃጢአትኪ፣ ኃጢአትህን ይቅር ብዬሃለሁ፣ ኃጢአትሽን ይቅር ብዬሻለሁ እያለ የሰውን ሁሉ ኃጢአት ይቅር የሚል ኢየሱስ ክርስቶስ አለ። ወደ እሱ እንሂድ አለችው። ጥሩ ነው፣ መፍትሄ ያገኘች ማለት ነው። ሄደን እንንገረውና ይቅር ይለናል አለችው። እሺ እናቴ ይቅር የሚል ሰው ካገኘውማ፣ ይቅር የሚለኝ አምላክ ካገኘውማ እሄዳለሁ ዘሽኝ ይላል። አብረው ሄዱ። ጌታችን ኢየሱስ ክርስቶስ ያውቃል፣ ኃጢአተኛውንም ያውቃል፣ ጻድቁንም ያውቃል፣ ሐሰቱንም እውነቱንም ለይቶ ያውቃል። በሱ ዘንድ ሁሉ ግልጥ ነው። እንደዚህ እንደ ፀሐዩ፣ ፀሐይ እንኳን በአቅሟ ሁላችን ታስተያየናለች አይደል? ችን ፀሐይ የፈጠረ አምላክማ ምን የሚሰወረው ነገር አለ? የለም፣ ሁሉን ያውቃልና ሲሄዱ ኃጢአትህን ይቅር ብዬሃለሁ፣ ኃጢአትሽን ይቅር ብዬሻለሁ፣ ኑ ግቡ ብሎ እሱን ከ12 ሐዋርያት አንዱ አደረገው። አያችሁ የሰጠው ክብር። ከ12 ሐዋርያት በቁጥር ይሁዳ አንደኛ ነው። እናቱን ደግሞ ከ36ቱ ቅዱሳት አንስት ግቢ ብሎ ከ36ቱ ጋራ 36ኛዋ የይሁዳ እናት ናት። አያችሁ ምሕረቱን፣ አያችሁት ይቅርታውን። ያ ሁሉ ኃጢአት ተሰርቶ ይቅር ባይ ነው። አሁንም ምናናን ብዙ ኃጢአት ብንሰራ ብዙ ነገር ብናደርግ ይቅር በለን ካልነው ይቅር ይለናል። ትልቁ ተስፋችን ይህ ነው ምናን። ንስሐ ሁሉን ነገር ያስተሰርያል። ንስሐ የማያቃልለው ኃጢአት የለም። እግዚአብሔር ደግሞ በንስሐ ይቅር የማይለው ኃጢ የለም። እግዚአብሔር ንስሐ ከገባ ይቅር የማይለው ኃጢ የለም። አብሮ ከ12 ሐዋርያት ጋር እያለ በአንድ ምክንያት ወባ ሰይጣን ውስጥ ልበ ይሁዳ፣ ሰይጣን በይሁዳ ልብ አደረ ይላል። ገባና ሙዳየ ምጽዋት አለ የሚገባ ሙዳየ ምጽዋት ገንዘብ። አሁን እንደዚህ እንደ ሙዳየ ምጽዋቱ ገንዘብ አለ። ያን የሚጠብቅ ይሁዳ ነው፣ ቁልፍ የሚይዝ ይሁዳ ነው የሙዳየ ምጽዋትና ብዙ ገንዘብ ሲገባ ሲያይ ይሳሳ ነበር፣ ስስታም ነበር። ፍቅረ ነዋይ የሚባል ጾር አለ። ጾር ይባላል። ጦር ማለት ነው የሚወጋ ገንዘብ መውደድ። ገንዘብ የሚወድ ሰው በጦር የተመታ ነው፣ በጦር የተወጋ ነው። የራሱን ገንዘብ አይደለም የሌላውን ገንዘብ ለኔ ይሁን የሚል ሁሉ ጦረኛ ነው። ጌታችንም በገዳመ ቆሮንቶስ ከሰይጣን ሲፈተን፣ ከዲያብሎስ ሲፈተን አንዱ ፈተና ፍቅረ ነዋይ ነበረ። ብትሰግድልኝ ይህን ሁሉ ገንዘብ እሰጥሃለሁ ብሎ በሐሰት በምታት ቅጠሉን ብር አስመስሎ ጠጠሩን ገሉን ነጭ ብር አስመስሎ ብትሰግድልኝ እሰጥሃለሁ ብሎ ፈትኖት ነበርና ከሶስቱ አርእስተ ኃጣውእ አንዱ ፍቅረ ነዋይ ነው። በጣም ፍቅረ ነዋይ ከባድ ነው። ያለ ልክ ገንዘብ የምንወድ ከሆነ በሰይጣን ጦር ተወግተናል። በሰይጣን ጦር የተወጋ ሰው ደግሞ በከረኛ ነው፣ ቁስለኛ ነው። ቁስል ታውቃላችሁ? የሰይጣን ጦር የወጋው ሰው እኮ ቁስሉ ረቂቅ ስለሆነ ውስጥ ለውስጥ ነው የሚያቃጥል። በሽታ የሚሆን ደዌ ትኩሳት ይላል። ሰይጣን ማለት ነድ ውኡይ፣ ጋኔን ማለት ነድ ውኡይ ማለት ነው። የሚያቃጥል እሳት ማለት ነው። የሚያበሳጭ። አሁን ብዙ የሚበሳጭ ሰው ካለ በሰይጣን ጦር ተወግቷል ማለት ነው። የሰይጣን ጦር እንደኛ የሚወረወር አይደለም፣ እንደ ቢላዋ እንደ ጎራዴ አይደለም። የእሱ ጦር ምንድን ነው? ማበሳጨት፣ ማናደድ፣ ማቃጠል፣ ሰውነታችን ውስጥ ለውስጥ በሽተኛ ማድረግ፣ ቁጡ ብስጩ ማድረግ፣ በቃ ደርሶ ቁጣ ብስጭት መኛ ማድረግ። የሰይጣን ጦር ማለት ይሄ ነው። በፍቅረ ነዋይ ጾር የተያዘ ሰው ይጎዳል። እና ይሁዳ ፍቅረ ነዋይ የሚለው ጦር አደረበት። ከዚያ በኋላ ወደ ሙዳየ ምጽዋቱ በሚገባው ገንዘብ ይሳሳል። ከዕለታት በአንድ ቀን ዛሬ እንደውም ረቡዕ ነው። ረቡዕ ቀን ጌታችን ማርያምን ተፍረት ሽቱ ይዛ የመጣችው ሴት በ300 ወቄት ወርቅ አንድ ጠርሙስ ሽቱ ገዝታ መጣ ለጌታችን ስታቀርብ ለበረከት
ተናደደ። ወንጌሉ ነው የሚል የማቴዎስ ወንጌል ምዕራፍ 26 ላይ ተናደደ ይሁዳ፣ ተበሳጨ፣ ጌታን ገላመጠው። ሌሎቹን ሐዋርያትንም እንዲሁ። ምንድነው የተናገረው ነገር? እንዲህ ይላል፣ ይህ ሽቱ ለምን በከንቱ ይባክናል? ለ300 ቄርቆስ ተሽጦ ለድሃ ይሆን ነበር አለና ለድሃዎች ተቆርቋሪ መሰለ፣ አሳቢ መሰለ። ለምን ኢተሰይጠ ለሰለስቱ ምዕት ዲናር ከመይቱ ሀብ ለነዳያን። ሽቱ ተሽጦ ለድሃዎች ይሰጥ ዘንድ ለምን ነው ለ300 ወቄት ወርቅ ያልተሸጠ ሲል ጌታ አይሁዳ ቆይማ ዝም በል ለነዳያንስ ዘልፈ ትረክቦሙ፣ ርኅራኄው ካለ ደግነቱ ካለ ድሃዎችን ሁልጊዜ ታገኟቸዋላችሁ፣ እኔን ግን አታገኙኝም። ሰናየ ግብረ ገብረት ዛቲ ብእሲት፣ ይቺ ሴት መልካም ነገር ያደረገች፣ አትገስጻት፣ አትቆጣተው፣ ጥሩ አድርጋለች። ለእኔ ክብር ሽቱ ገዝታ አምጥታለች፣ ኃጢአቷንም ይቅርላት ዘንድ። አትናገራት፣ አትቆጣት። ይሁዳ ዝም በል፣ ምን አገባህ አንተ? ለድሃዎች አንተን የምታስብ ውስጡ ለድሃዎች አስቦ ሳይሆን የሳጥን መጠበቂያ ብር ነበረው። ከ100 ብር ስንት ያገኛል? 10 ብር። ያ 300 ስለሆነ ከ300 ስንት ብር ይደርሰዋል? 30 ብር። ያቺ ቀርታበት ነው። ኋላ በእጇ ዙር ቢያገኛትም አልተጠቀምባትም እንጂ ጌታን ሽጦ በእጇ ዙር አገኝቷታል። ግን አልበላውም፣ አልተጠቀመበትም። ለ30 ብር የሸጠው እኮ በዚህ ምክንያት እኮ ነው። አንሰፈሰፈችው ያቺ 300 ወቄት ወርቅ ልቡ ገብታ ጦር ሁና ወጋችው። እንዴት ይሸጣል? ማን ነው? እንዴት ሽቱ በከንቱ ይባክናል? መሸጥ አለበት፣ ተሽጦ ገንዘቡ ነው መግባት ያለበት አለና ተሰበሰበ። ጌታ ኧረ ተው ይሁዳ ተው እባክህ፣ ግድ የለም ጥሩ ነው ያደረገች፣ ተው ለእኔ ብላ እኮ ነው። ለቀበሬ ገብረት ለእኔ እኮ ለመቃብሪ ብላ ነው። ዕለተ ዓርብ እንደ ስቀበር እንዳትቀባኝ አይሁዳ ያስደርሷትም፣ በሶስተኛው ቀን እንዳትቀባኝ እነሳለሁ። ስለዚህ ጥሩ ነው ያደረገች፣ ተዋት። እንዲያውም አለው አትንቀፋት ይችን ሴት፣ ህድጋ ተዋት ነው የምልህ ካለ በኋላ ምንድን ነው ይቺ ሴት ለእኔ ያደረገችው መልካም ነገር ወንጌል በተሰበከበት ሁሉ ይነገርላት። አላያችሁ? ይነገርላት። ያንብቡ ላቲ ዘገብረት ዛቲ ብእሲት በሀበ ሰበክዋ ለወንጌል፣ ወንጌል በሚሰበክበት ሁሉ ይቺ ሴት ያደረገችው ይነገርላት፣ ይሰበክላት፣ ዓለም ይወቅላት። ፈጣሪዋን መድኃኔ ዓለም ክርስቶስን ሽቱ ቀባች እየተባለች ታሪኳ ለዓለም ይነገርላት፣ ዓለም ይወቅላት። ተዋታት ነገረት፣ ከፍ ዝቅ አድርገህ አትያት። መልካም ነው ያደረገች። አውቄብሃለሁ፣ አንተ እኮ ለምን አልተሸጠም የምትል እዚህ ስትጠብቅ ከ110 ስለምታገኝ 30 ብር ፈልገህ እንጂ ለድሃዎች አስበህ አይደለም አለው። ነገረው ግልጹን። ከዚያ ሰዓት ጀምሮ ይሁዳና ጌታ ተጣሉ። መምህሩና ደቀ መዝሙሩ፣ ፈጣሪውና መምህሩ አክብሮ ነበር የተቀበለው አይደል? አባቱን ገሎ ሰልቦ እናቱን አግብቶ ያን ሁሉ ኃጢአት ይቅር ብያለሁ ብሎ ነበር የተቀበለው። ግን ልብ የለውም። ረሳው ያን ሁሉ። አያችሁ፣ ኃጢአቱን ዘነጋና እንደገና ከጌታ ጋር ግብ አንተ ነህ እንዲያውም እሷን አመስግን እያለህ ነገ ደግሞ ሌላማ ምትሆን እንዳይል ብሩን ከዛሬ ጀምረ ልታስቀርብኝ ነው አለና ጌታን ጠላት አደረገው። እንዴ የመረጠው የሾመው ማን ነው? ማን የሾመው? መድኃኔ ዓለም እኮ ነው። ሐዋርያ ብሎ ከ12 ሐዋርያት የቆጠረው እሱ ነው። በቁጥር 12ኛ ያደረገው ሐዋርያ ብሎ የሾመው እሱ ነው። ግን ልብ ስለሌለው የሾመውን ከሐዋርያት ጋር በክብር የቆጠረውን መምህሩን ጌታውን አላከበረውም። ከዚያ በኋላ ከ120 ቤተሰቡ አንዱ ይሁዳ ነበርና ከ120 ቤተሰቡ ተነጠለና ከአይሁድ ጋር ምን ጀመረ? ወዳጅነት ጀመረ።
ከማን ጋር? ከጌታ ጠላቶች ጋር። ይገርማል እኮ እንግዲህ ጌታ በውስጥም በውጭም ተፈትኗል ያልኩት ቅድም ለዚህ ነው። በውስጥ ቤተሰቡ ይሁዳ ይፈትነው ነበር ከጠላቶቹ ጋር አብሮ፣ ከሱ ጋር ደግሞ አብሬ አንተ ጋር ነኝ ይል ነበር። አብሮ እሱ ጋር አለው አንተ ጋር ይለዋል። እየሄደ ይስመዋል። ጌታ ግን ጠቆም ያደርገዋል። በስምኑ ታገቦ ይሁዳ አልወልደጓል። ይሁዳ እኔን እየሳምክ ልታስይዘኝ እኮ ነው፣ ለምን ታታለኛለህ ይለዋል። ይሁዳ ግን ያወቀበት አልመሰለውም። ሄዶ ይስመዋል። አይ ይሁዳ ለምን ነው ጠብን ፍቅር የምታስመስለው? አይሁድ ጋር አብረህ እየመከርክብኝ አይደለ? እኔ ልታሳስረኝ አይደለ? ልታስገድለኝ እኮ ነው ይሁዳ። ለ30 ብር እኮ ልትሸጠኝ ነው ይሁዳ። ለምን ታታለኛለህ? ባልተወለድክ ይሻልህ ነበረ ብሎ ገልጦ ነግሮታል። ያም ልብ ቢኖረው ጥሩ ማስተካከያ ነበር። አሃ አውቆብኛል እንዴ ጌታዬ፣ ይቅርታ ማለት ነበረበት። አላለም። ያቺ 30 ብር ከልቡ ስለገባች በቃ ትንፋሹም 30 ብር ነው፣ እንቅልፉም 30 ብር ነው፣ ምግቡም 30 ብር ነው። ያችን 30 ብር ካላገኘ እንቅልፍ አይወስደውም በምንም ታምር፣ እረፍትም አያገኝም። በዚያች 30 ብር ልቡ ተነድፏል። ያለ ጌታን ተጣለው፣ ጠላት አደረገው። ያለ ጌታም አሐዱም የክሙ ያገባኝ፣ አይ እንግዲህ ከናንተ አንዱ ያስይዘኛል አለና ለሐዋርያትም ነገራቸው። ከናንተ አንዱ ያስይዘኛል አላቸው። ሐዋርያት እኔ ነኝ ተደናገጡ። ምልክት ስጠን አሉት። እጄን ከወጡ አጥቅሼ በእጄ ወጡን አጥቅሼ የምሰጠው እሱ ያስይዘኛል ብሎ ምልክት ነገራቸው። ወዲያው ወይም ዘይጸብህ ምስሌ ይላል፣ ከኔ ጋር አብሮ እጁን ወደ ወጡ የሚያስገባ የሚያስዘኝ እሱ ነው ብሎ ነገራቸው። ወዲያው መብራቱ ጥፍት ሲል ጌታ እጁን ሲያዘድ ይሁዳ አብሮ ጥልቅ፣ ሰይጣን ስላደረበት ተፈጣሪው ጋር አብሮ። ወዲያው መብራቱ ቦግ ሲል የይሁዳ እጅ ወጡ ተገኘ። ምልክቱ በዚህ ታወቀ። የሚያስይዘው የሚሸጠው ይሁዳ እንደሆነ በዚያ ታወቀ። የኋላ አይሁድ ጋር ሄደ ጀመረ። ኢየሱስ ክርስቶስን እኔ እሰጣቸዋለሁ፣ አስይዛቸዋለሁ። ምን ያህል ብር ትሰጡኛላችሁ? አንተ ቁረጥ። ምን ያህል? እኔ የምፈልግ 30 ብር ነው። ያቺ የቀረችበትን ልቡ አለች አይደል? አይ ጉድ! አይ መርዝ! በልቡ ሰይጣን አደረ የተባለ ፍቅረ ነዋይ ነው። ወዋ ሰይጣን ውስጥ ልቡ ዳ ያለው ያን ፍቅረ ነዋይ ነውና አዚ ተጸንሳበታል። የልቡ አለች 30 ብር ነው የምፈልግ፣ ሌላ አትፈልግም? አልፈልግም። እናሳ አስይዛቸዋለሁ። መቼ? ነገ እንዲህ በምን እናውቀዋለን? ሐዋርያት ለይተን እኔ ሄጄ ስምላችኋለሁ። ይሄ ምልክት ይሁናችሁ። እጄ ምስመው ስለሆነ እኔ ሄጄ ጉልበቱን ሳምስ አደርገው ተነባብራችሁ ያዙት፣ ተሰብስባችሁ እዚያ ላይ የፈለጋችሁትን አድርጉ፣ ደብድቡት፣ ግደሉት፣ እሰሩት። ጨረሰ። አብሮ እስከ ማታ ድረስ አብሮ ነበረ። እስከ ምሴተ ሐሙስ ጽበተ እግሩን ሁሉ አብሮ ታጥቧል እኮ። ማታ የጸሎተ ሐሙስ ዕለት እግሩን ሁሉ አብሮ ታጥቧል። አብሬ ያለሁ እያለ አብሮ ሳይኖር አብሬ ያለሁ እያለ እግሩን ታጥቧል። ራትም አብሮ በልቷል። ከበላ በኋላ ግን ወደ አይሁድ ነው ሄደ። ይኸው መጥቻለሁ፣ ብሬን ስጡኝ። ሳታስይዘንማ አንሰጥህም። እሺ ኑ እንሂድ። እሺ ጌታችን ሐዋርያት እግራቸውን አጥበው ቅዱስ ሥጋውን ክቡር ደሙን ካቀበላቸው በኋላ ወደ ጌቴሴማኒ ደብረ ዘይት ጌቴሴማኒ የጌቴሴማኒ አጸዳሃም ከሚባል ቦታ ሄዶ ገባ። ኑ ተከተሉኝ አላቸው። መብራት፣ ዱላ፣ በትር ተይዞ አይሁድ ተሰብስበው ሁሉም ተሰብስበው አብረው ሄዱ። ጨለማ ነው፣ ማታ ነው። መብራትም ይዘዋል። ሲያዋላ መብራቱን አብርተው ሄደው ማንኛው ነው ሲሉት እጄ ልስመው ነው ተመልከቱ አላቸው። ሂዶ ባህ ረቢ መምህር እንደምን ዋልክ አለው። የዋለውን ያሳድርብህ ያደረውን ያብልብህ አለው።
እንግዲህ የሚያስይዘው እሱ ነው። ደህና ዋልክ ማለት እኮ ደህና ዋልክ ማለት እንደምን ዋልክ ማለት ነው። ሊያስይዘው ነው። ጌታችን ያውቅ የለ ይሁዳ በሲምኑ ታገባው ለወልድ ጓለመው አንተ ይሁዳ እኔን በመሳም ልታስይዘኝ መጥተህ ደህና ዋልክ ትለኛለህ አለው። ፍቅሩን ወደ ጠብ ለምን ለወጥከው አለው። ፍቅሩን ለምን ለወጥከው? የኔና ያንተ ፍቅር ይህ ነው ወይ? ሹሜ ሸልሜ ሐዋርያ ብዬ ከ12 ሐዋርያት ቆጥሬህ ቤተሰብ አድርጌህ እኔን ትተህ ከአይሁድ ጋር ሴራ ትሰራብኛለህ? እኔ አልሻልህም? ከኔ ጋር ብትሆን አይሻልህም? በመሳም ልታስይዘኝ ጠውን ፍቅር ለምን ታስመስለዋለህ? በግልጥ አትመጣም እንዴ አለው። ትምህርተ ይሁዳ ኮነከ አምሳለ ነሲክ ይላል። ጌታችን ይሁዳ ሄዶ የሳመው መንከስ ነው ይላል። ንክሻ በጥላቻ ሆኖ ፍቅረኛ መምሰል ንክሻ ነው። የይሁዳ ጌታን መሳም ሄዶ ንክስ በጥርስ እንደ መንከስ ነው ይላል። በፍቅር ሲሆን ነው እንጂ በጠብ የሆነው ነገር ሁሉ ስለማይጠቅም። እዚያ በኋላ ጨለማ ነበር። ጌታችን ሊይዙት የመጡትን ማንን ነው የምትፈልጉ አላቸው። የናዝሬቱ ኢየሱስ ክርስቶስን አሉት። እኔ ነኝ እኮ ሲላቸው ፍንግል ወደቁ። ሁለተኛ ደግሞ ማንን ነው የምትፈልጉ? የናዝሬቱ ኢየሱስ ክርስቶስን ፍንግል የሰው ደካማነት እሱን ሊይዙ። ሶስተኛም እንዲሁ ምን ለማለት ነው? እኔ በፈቃዴ እንጂ እጄን የምሰጥ የምሞት በእናንተ ኃይል አይደለም እያላቸው ነው። እኔ ኃያል አምላክ ስለሆንኩኝ ኃያል ነኝ ብሎ እኔን የሚይዝ ማንም አይችልም። እምሞትም በራሴ ፈቃድ ይሁዳ ስለሸጠኝ አይደለም የምሞት፣ ዓለምን ለማዳን አዳምና ሔዋንን ለማዳን በፈቃዴ ነው። ምርወ ሷ እርሶ በፈቃዱ ይላል። በራሱ ፈቃድ ራሱን መስዋዕት አድርጓል መድኃኔዓለም ክርስቶስ እንጂ በአይሁድ ኃይል አይደለም። እኔ ነኝ ብሎ ራሱ በኋላ በሶስተኛው አቅማቸውን ካሳወቀ በኋላ እጁን ሰጣቸው። ተያዘ፣ ታሰረ፣ አሳሰረው፣ አስገረፈው፣ ፈተነው። ይገርማቸዋል እንግዲህ በይሁዳ ጌታችን የተቀበለው መከራ ብዙ ነው። መላ ሌሊቱን ማልዳ ከጲላጦስ አደባባይ እስኪደርስ ድረስ ሲንገላታን ያደረ፣ በእርግጫ በጥፊ የእግር ብረት ታስሮ እስር ቤት ከነ በርባን ጋራ ነው አብሮ ያደረ። ከቤተሰብ የሚመጣ ፈተና ከባድ ነው ምእመናን። ከቤተሰብ የሚመጣ ፈተና አይጣልባችሁ፣ ከባድ ነው። ይሁዳ ጌታን ይቻለች እያለ ያለችውን ነገር ሁሉ በእሱ ምንም የሰራው ነገር ሁሉ አይደለም፣ ግን ከአይሁድ ጋራ የተለያየ መንገድ እያገናኘ እንዲታሰር አድርጎታል። ፈተናችን ይህች ቤተክርስቲያን ፈተና ብዙ ነው። በዚህ ላይ የተጀመረች ቤተክርስቲያን ዛሬም ብዙ ፈተና አለባት። ቤተክርስቲያን ሲንገላታ ካደረ በኋላ ወጸቢሆ ተማከሩ ሊቃነ ካህናት በነጋ ጊዜ ተማከሩ። ወሰድዎ ለእግዚእ ኢየሱስ ሀበ ጲላጦስ፣ ወደ ጲላጦስ ወሰዱት፣ አንገላቱት። ጲላጦስ ሲፈረድበት ይሁዳ ያን ጊዜ ብሩን ተቀበለ። ጌታ ከተያዘ በኋላ ብሩን 30 ብር ተቀበለ። ወሶበሬ ይሁዳ ከማስርዎ ለእግዚእ ኢየሱስ ነስሐ ይላል። ጌታችን ካሳዘው በኋላ ሲያንገላቱት፣ ሲደበድቡት፣ ሲረግጡት አየና ተጸጸተ ይላል። ይሁዳ ተጸጸተ እንዘ ይብል አበስኩ ዛግባይኩ ደመ ንጹሐ ዋቅተልኩ ብሴ ጻድቀ፣ ወይኔ ወዮልኝ ንጹሕ ደም ያስፈሰስኩ ደጉን ሰው ያስገደልኩ። ወዮለት ለዚያ ሰው ንጹሕ ደም ላፈሰሰው የሚል መዝሙር አለ አይደል? አሁን ኋላ ስትመጡ በሰርክ ይህ መዝሙር ይቀርባል። ወዮለት ለዚያ ሰው ንጹሕ ደም ላፈሰሰው የሚባለው እኮ ይሁዳ ነው።
ወዮለት ወዮለት ለዚያ ሰው መዝሙር አለ። ወዮለት ለዚያ ሰው ንጹሕ ደም ላፈሰሰው። ይህን ይሁዳ የተናገረው ነው። ይህ መዝሙር ምንድነው ያለ? ወዮልኝ ንጹሕ ደም ላስፈሰስኩ ደጉን ሰው ላስገደልኩ ለኔ ወዮልኝ ብሎ ተጸጸተ። በዚያው እንደተጸጸተ ቢቀር ጥሩ ነበረ። ወገደፈ ውእተ 30 ብሩረ ውስተ ምኵራብ ይላል። ተጸጽቶ 30ውን ብር ወስዶ ከምርኳቡ ላይ ጣለላቸው። እባካችሁ ተውልኝ፣ ተሳስቼ ነው፣ ፍቱልኝ እሱን አላቸው። ወይ በልጎ ሊቃነ ካህናት እንዲህ አሉት፣ ሚላይ ለነ ወሚላይ ለከ፣ እኛ ካንተ አንተ ከኛ ምንም የለንም፣ ጨርሰናል። ውላችን እኛ 30 ብር ልንሰጥህ፣ አንተ የናዝሬቱ ኢየሱስ ክርስቶስን ልትሰጠን አይደለ? ስለዚህ ጨረስን እኮ። ያው 30 ብርን ሰጥተናል፣ አንተም ሰጥተናል፣ ቀሪ የለንም። የኛም ሂሳብ አልቋል፣ ያንተም ሂሳብ አልቋል። የፈለግከውን አድርግ፣ አንፈታውም፣ እንገለዋለን ገና፣ እንሰቅለዋለን ገና፣ እንቀጠቅጠዋለን ገና፣ ደሙን እናፈሰዋለን ገና አሉት። አማራጭ የለም። ስለሌለው ይሁዳ ምን አደረገ? ሆረ ታንቀ ወሞተ ይላል። ሄዶ ታንቆ ሞተ። ብሩ ለማንም ሳይሆን ቀረ። አያችሁ፣ ያ 30 ብር ጌታን ያሸጠበት የሸጠበት የገዛበት ሁሉ ሳይቀ እንደዚህ ነው። አይጠቅምም። ይሄ የማይረባ ገንዘብ አይጠቅምም። በእርግማን የመጣ ብር አይጠቅምም። የቀረ ማን ነበር? ቅድም ያልኳችሁ ጌታውን ይሸጣል ነበር አይደል ያለው ነብዩ። ይኸው ጌታውን ሸጠ፣ መምህሩን ሸጠ፣ ፈጣሪውን ሸጠ ለ30 ብር። ይህ ሁሉ በአባቱ የመጣ እርግማን ነው። አያችሁ፣ አባቱ ጌታውን ይሸጣ ማን ነው? ነብዩ አባቱን ካንተ የተወለደው ጌታውን ይሸጣል ስላለው ይኸው ጌታውን ሸጠ። እርግማን ክፉ ነው። እግዚአብሔር ከእርግማን ይጠብቀን። ከዚህ በኋላ ንስሐ ገብቶ እንዳይመለስ እድሜውን ራሱ አሳጠረ። ታንቀው ሞተ፣ ታንቆ ሞተ ይላል። በግብረ ሐዋርያት ደግሞ ምዕራፍ 1 ቁጥር 19 ላይ ተክዋ ማውቲሁ ወሞተ ይላል። እንዳልሆነ ሆኖ ነው የሞተ ይላል። ይገርማቸዋል። የታነቀ መቼ ዕለት ነው? የስቅለት ዕለት። የስቅለት ዕለት ታነቀ፣ ግን አልሞተም። ፈያታዊ ዘየማን ተዘከረን ይዞ ሰመንግስት ብሎ ንስሐ ገብቷል የስቅለት ዕለት አይደል? ይሁዳ ደግሞ ሊታነቅ ገመዱን እንጨቱ ላይ ሲሰቅል መድኃኒዓለም ቸር አይደለ? እንጨቲቱ አፍ አውጥታ እንድታስተምረው አደረገ። ምን አለችው ያቺ እንጨት? ኦ ይሁዳ ነስህ ከመው ከጴጥሮስ። ጴጥሮስ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ 3 ጊዜ ክዶ ነበርና ወዲያው ንስሐ ገብቶ ይቅርታ ተደርጎለት ተመልሷል። እንጨቲቱ ምን አለች ይሁዳን? ይሁዳ እንደ ወንድምህ እንደ ጴጥሮስ ንስሐ ግባ። ጴጥሮስ ክዶት ነበረ፣ ግን ንስሐ ገብቶ ሲያለቅስ ምሮታል። አንተም ብትሸጠውም ንስሐ ከገባ ይቅር ይልሃልና ይቅርታ ንስሐ ግባ ስትለው አንዲቱ እንጨት ንስሐ ግባ ስትለው አንቺ ያላሉሽን አትቀባጥሪብኝ ብሎ ደግሞ ገመዱን ፈቶ እዚያችኛይቱ እንጨት ሄደ። ሌላይቱ እንጨት የተሰቀለባቸው እንጨቶች ለታምር እስከ ዛሬ ድረስ አሉ። ይገርማቸዋል። ኢየሩሳሌም ይሁዳን ንስሐ ግባ ያሉት እንጨቶች ምእመናን እንኳን መምህራን እንጨቶች ንስሐ ግቡ ይላሉና እንደው ለንስሐ ሞት ያብቃን መድኃኒዓለም ክርስቶስ፣ ለንስሐ ያብቃን። ሁለተኛይቱ እንጨት ደግሞ ገመዱን አስሮ ሊንጠለጠል ሲል አሁንም ይሁዳ እንደ ጴጥሮስ ንስሐ ግባ አለችው። ዝም በይ ቀባጣሪትስ፣ ያሉሽን ትተሽ ያላሉሽን። እንግዲህ ደግሞ ያው ጌታንም የሌለውንም እንትን ሲቆይ ደግሞ እንጨቱ ጋር ስድብ ገጠመ። እንጨቱ ጋር ደግሞ አያችሁ አለመታደል እኮ ነው። ደግሞ እንጨት ጋር ክርክር። አረ ንስሐ ግባ ዝም በይ። አባቱም ያው ነው እሱም ያው ነው፣ ሁለቱም አንድ ስለሆኑ ማክበር የለም። እንግዲህ ሐሳውም ተለየ። እንጨቶቹ ደግሞ ለሱ ሰባኪ ሆኖ ሲመደቡለት አልተቀበላቸውም። ምእመናን እኛ እኮ አሁን ይህ ሁሉ ትምህርት እየተሰጠ ኃጢአት ብንሰራ በጣም በእግዚአብሔር ዘንድ እንተቻለን። ቸር ነው። አያችሁት ቸርነቱ፣ አያችሁት ምሕረቱ። ሌላም ይመክረው ስለሌለ እንጨቶቹን መካሪ ያደረገለት ቢጠቀም ኑሮ ማለት ነው። ዛሬም እኮ እንጨቶቹ ሰባኪዎች ናቸው። እነዚህ እንጨቶች እነዚህ አይሰብኩም? ይሰብካሉ። ይኸው እስካሁን ድረስ ደብሮ ተተከለ ጀምሮ እነዚህ እንጨቶች እኮ እየሰበኩ ነው ያሉ። ጥላችን ናቸው። አሁን እኮ የምንሰበከው ጥላው ስር ሆነን አይደለ?
ትምህርት ብቻ አይደለም ለሰው በቤተ ክርስቲያን ሰውን የሚያስተምረው ትምህርት አይደለም፣ ጥላው ያስተምራል። ይኸው ድጋፉ ተደግፋችሁ የቆማችሁበት እየሰበከ እኮ ነው፣ ይሰብከናል። አውደ ምሕረቱ እንጨቱ ሰባኪ ነው። ልብ ካለነ እግዚአብሔር በተለያየ መንገድ ያስተምረናል፣ ሁሉ ያስተምረናል። ወግጅ አላት። ደግሞ ሶስተኛ አንዲቱ እንጨት ፈቶ ገመዱን ደግሞ ሶስተኛይቱ እንጨት ወሰደና አሰረው። እዚያ በኋላ ያቺ ሶስተኛይቱ ተውትለው እምቢ ሲላት አንጠለጠለችው ወደ ላይ፣ ገመዱን አይደለ ወደ ላይ ሽምቅቅ አደረገ። ወደ ላይ አወጣችና ጎተት አድርጋ መልሳ ደግሞ ከመሬት ላይ ጣለችው። ሲወድቅ እዚህ ላይ ልቡ ደም ፈሰሰው። አልሞተም፣ ቁስለኛ ሆነ። ብልጥ ነበረ። ብልጠቱን መሰላችሁ? በዕለተ ዓርብ መድኃኔዓለም ክርስቶስ አዳምና ሔዋንን ገነት እንደሚያገባቸው ተምሯል፣ አስተምሮታል፣ ያውቃል። ስለዚህ ሙቶ የስቅለት ዕለት ሙቶ ሲኦል ወርዶ ከነፍሳት ጋር አብሮ ወጥቶ ገነት ሊገባ እኮ ነው እንዲህ ያደረገ። አያችሁ ብልጠት። አባቱ ብልጥ ከባህር ጥሎ አመልጣለሁ ብሎ ሳያመልጥ ቀረ። የርጉም ልጅ የርጉም አይደል? የተንኮለኛ ልጅ ተንኮለኛ፣ የጠማማ ልጅ ጠማማ። ቢቀር እንዲህ ያለው ትውልድስ ቢቀር ይሻላል። ባካችሁ አባቶች ደጋግ ሁኑ፣ ልጆቻችሁ ደጋግ እንዲሆኑ። እናንተ ጠማማዎች ከሆናችሁ ልጆቻችሁ ጠማማዎች ነው የሚሆኑ። እናንተ ተንኮለኞች ከሆናችሁ ልጆቻችሁ ተንኮለኞች ነው የሚሆኑ። እናንተ ብልጦች ከሆናችሁ ልጆቻችሁ ብልጣ ብልጦች ይሆናሉ። እናንተን ይሸጧችኋል። አባቱ እሱ አድጎ እንዳይገለው ከባህር ጣል አመልጣለሁ ብሎ አላመለጥም። እሱ ደግሞ በዕለተ ዓርብ የስቅለት ዕለት ታንቆ ሙቶ ነፍሱን ጌታችን በ9 ሰዓት ሲወርድ ሊወጣለት ታንቆ ሞተ። ግን ሳይሞት ቀረ። ተራገዋለች ታባቱ ሽሮኛል። ይኸው የምናስፈው ክፉ ነገር አይሳካም። መናል በብልጠታችን እናደርገዋለን ብለው አይሳካም። አሁን እኮ ዓለም አልሳካለት ያለ በብልጠት ከብራለሁ ገሎ አፍኖ አግቶ ከብራለሁ በምንም ታምር። እዚሁ እየተቀማማ እኮ ነው ያለቀ። ብሩ የለ ታግቶ ታፍኖ የተወሰደው ብር የለ፣ እዚሁ አልቋል። እንደ ይሁዳ ማለት ነው። ይሁዳም እኮ ጌታን አሳፈነው አይደል? አሳገተው። እገት ማለት እኮ ሌላ እኮ የለውም። እሱ ያልፈጸመው እኮ እሱ ያልተከፈለው መከራ እኮ የለም። ታፍኖ እኮ ነው የተያዘ። አጸዳም ሀንቱን ውስጥ ከንቱን ውስጥ እኮ ነው የታፈነ ጌታ የታገተ ለ30 ብር። ግን ያ 30 ብር ለይሁዳ አልሆነም አይደል? እንዲያውም የደም ገንዘብ አንፈልግም ብለው አይሁድም አልተቀበሉት ይላል። እንኳን እሱ ሊጠቀም አይሁድ ራሱ ሲጥላጭ ይሄ የደም ዋጋ ነው፣ ለእንግዶች መቃብር ቦታ ግዙበት ብለው ቦታ ነው የገዙበት። አልተጠቀሙበትም፣ እነሱም አልፈለጉትም። አሁንም ቦታ ገዝተውበት ከሆነ ይጠቅማቸው ይሆናል እንጂ ለሌላ አይጠቅምም። ሴጠ ደም አስበከልብ ይላል። ውሻ ሽጦ ገንዘብ የተቀበለ የሰው ደም አፍሶ ገንዘብ የተቀበለ ኃጢአት ነው፣ አይገባም፣ ነውር ነው። ይህን ብለው ነው አይሁድ ወስዳቸው እዚያ መቃብር ግዙበት፣ ለመቃብር ይሁን ብለው ገዙበት። አኬል ዳማህ ይባላል። ግብረ ሐዋርያት ላይ ተጽፏል። አኬል ዳማህ ይላል። ጌታ በተሸጠበት 30 ብር ይሁዳ በተቀበለው 30 ብር የተቀበለው መሬት ስሙ ማን ይባላል? አኬል ዳማህ በሉ እስቲ። የደም መሬት ማለት ነው ትርጉሙ። አኬል ዳማህ ቢል ሴጠ ደም ማለት ነው። የደም ራሱ ምዕመናን የሚገርመው ነገር በዚያ 30 ብር የተገዛው መሬት ስሙ ማን ተባለ? የደም ምድር። አሁንም በሰው ደም የሚገዛው መሬት ስሙ ማን ይባላል? የደም ምሪት ማለት ነው። ቤቱም የደም ቤት ነው የሚባል። አረ ጉዳችን ገና ነው። በሰው ደም የተገዛው ቤት ይጠቅም ይመስላችኋል? አይጠቅምም። መሬቱ አይጠቅምም፣ የደም መሬት ነው። ቤቱ አይጠቅምም፣ የደም ቤት ነው።
የሚገዛው ነገር ሁሉ የደም ዋጋ ስለተከፈለበት አይረባም፣ አይጠቅምም። ሰውን አፍኖ አግቶ ተቀብሎ የተሸጠው የተገዛው ነገር ሁሉ የደም ዋጋ ስለሆነ አይጠቅምም በምንም ታምር። የይሁዳ እድል ፈንታ ይገጥማል። አልተጠቀም 30 ብሩም አልተጠቀመ ለደም የደም ዛሬ አኬልዳማ ሄደን ኢየሩሳሌም እንጎበኛታለን። አኬልዳማ ትባላለች። በዕብራይስጥ አኬልዳማ ማለት ነው የደም መሬት እና ትጎበኛለች። አያችሁ እቺ የደም መሬት ተብላ ክፉ ታሪክ እኮ ነው ይሄ። መቼም በጉብኝት ጊዜ ክፉም በጎም ስለሚጎበኝ የታነቀባት እንጨትም አለች። የታነቀባቸው እንጨቶች ቦታው በክብር ተይዞ ተጠብቆ ይሁዳ የታነቀበት ተብሎ ታሪኩ እስካሁን ድረስ እዚያው ሀገሩ ላይ ተቀምጦለታል። በ30 ብር የተገዛው መሬትም የደም መሬት አኬልዳማ ተብሎ እዚያ ላይ ተጽፎበት ይጎበኛል። ከዚህ ያድነን መድኃኔዓለም ክርስቶስ። ከዚህ በኋላ ይሁዳ የስቅለት ዕለት ተሰቅሎ ነፍሱ ከስጋው ተለይታ በስቅለት ላይ ሲኦል ወርዶ ከነፍሳት ጋር ሊወጣ ሲል መድኃኔዓለም እድሜ የሚጨምር ማን ነው? መድኃኔዓለም። እድሜ የሚያሳጥር ማን ነው? መድኃኔዓለም። ይሁዳ በገዛ እጁ እድሜውን ሊያሳጥር ፈልጎ ነበር። መድኃኔዓለም ግን የለም ዛሬ አትሞትም፣ ቁስለኛው ሆነ ሰንብት አለና ሳይሞት እንጨቲቱ ከመሬት አውርዳ ስትጥለው ከዚህ ላይ ደሙ ፈሰሰና ሳምባው ተመቶ ፍዝዝ እጁ ፍዝዝ ቤት አስተኙት። ነፍሱ ሳትወጣ ቀረች፣ ሐስጋዋም ሳትወጣ ቀረች፣ ከሲኦልም ሳትወጣ ቀረች። አለመታደል! እሱ ተሰቅሎ ነፍሱን ከስጋው ሊለይ ኋላ ደግሞ በሲኦል እንዳትኖር ሊያወጣ ነበር። ሁለቱንም አጣ፣ ገንዘቡንም አጣ። አየው ፈጣሪውን አጣ። ከመምህሩ ጋር ተለያየ፣ ከሐዋርያት ከወንድሞቹ ጋር ተለያየ። ሁሉ ጣላው። ምን ታደርጉታላችሁ? ብዙ ነገር አጣ። በረከት አጣ፣ ፍቅር አጣ፣ ጌታውን አጣ፣ ሐዋርያት ወንድሞቹን አጣ። እንዲያስ ይሁን እጠቀምበታለሁ ብሎ የተመኘውን 30 ብርንም አጣ። ተሰቅዬ ሙቼ ገነት ገባለሁ ያለውንም አጣ። በስጋውም አጣ፣ በነፍሱም አጣ። በስጋው ምን አጣ? 30 ብር አጣ። በነፍሱ ምን አጣ? ገነትን አጣ። መጨረሻው እንዲህ ነው እንግዲህ፣ መጨረሻው እንዲህ ሆነ። ነፍሳት ወጡ፣ ገነት ተከፈተች፣ ሲኦል ተበረበረች። ዲያብሎስ ድል ተነሳ። መድኃኔዓለም ክርስቶስ በሞቱ ሞትን ድል አድርጎ ተነሳ። በሞቱ ሞትን ድል አድርጎ ተነሳ። በተነሳ በ40ኛው ቀን ወደ ሰማይ አረገ። ሲያርግ ወንዘ ይባርኮሙ ተራቆሙ። 120 ቤተሰቡን እየባረካቸው አረገ። ማን ተለየ? እዚያ በረከት ማን ተለየ? ይሁዳ። ይኸውልህ በረከት አጣ፣ አባቱ ስለተረገመ። ለዚህ እኮ ነው ያው በረከትን አጣ። የእርገቱን በረከት አጣ፣ የትንሣኤውን በረከት አጣ። የሚገርማችሁ ነገር ከዚያ ከተኛበት ቤት ማለት ነው የስቅለት ዕለት አይደል የታነቀ፣ አልሞተም አይደል? በሽተኛ ሆኖ ጌታ ሲያርግ መላእክት ያመሰግናሉ። የነጋሪት ድምፅ፣ መብረቅ፣ ነጎድጓድ ግም 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 ይላል። ከዚያ ተኛባት ቤት ሆኖ ምንድን ነው የምሰማው ድምፅ አለ ይሁዳ፣ ቆስለኛው ይሁዳ። አልሰማህም እንዴ? ያ የሸጥከው ያሰቀልከው ኢየሱስ ክርስቶስ እኮ ሙቶ ከሙታን ተለይቶ ተነስቶ በ40ኛው ቀን እያረገ እኮ ነው። ጉድህ በላት ጉደኛ፣ ሙቶ ይቀራል ብለህ ነበረ፣ ያው ተነሳ አረገ። ይኸው ሐዋርያት ወንድሞችህ እየዘመሩ እኮ ነው፣ እያሸበሸቡ እኮ ነው፣ ቅዱሳት አንስት እልል እያሉ እኮ ነው። ከዚህ በረከት ቀረህ። በስጋው ደግሞ በሽተኛ ነው፣ ያን ቁስለኛ ነው። ከስጋ መነፍስም ሳትሆን ቀረህ አሉት። እስቲ ልይ ብሎ እያንኳተተ ኮተት እያለ እንዲህ ሲል መላእክት፣ ቅዱሳን መላእክት የእሳት ሰይፍ ይዘው
ይላሉ። ለምን ንጉሠ ነገሥት ዘዐርገ ውስተ ሰማያት ይለዋል። ያረገው ማን ነው? የነገሥታት ጌታ ነው እኮ። አምላከ ሰላም ይሃሉ ምስሌክሙ ይላል። ንጉሠ ነገሥት ዘዐርገ ውስተ ሰማያት፣ ወደ ሰማይ ያረገው የነገሥታት ንጉሥ፣ የጌቶች ጌታ፣ የአማልክት አምላክ አይደለ? ስለዚህ መላእክት ተሰብስበው ይዘምራሉ። በሰይፍ በመብረቅ ወዲያ ወዲህ ሲሉ አየና እና እነሱ እንዲህ ሲያርግ ያዩኝ እንደው ሊገሉኝ ነው አለና፣ መችስ ሌባ ሁልጊዜ እንትን አይደል? ነፃነት እኮ የለውም ሌባ። ሁልጊዜ በስጋት ነው የሚኖር። ክፉ ሰው እንደሰጋ ነው የሚኖር። ክፉ ሰው ነፃነት የለውም። ክፉ ሰው አዩኝ አላዩኝ እያለ በድብቆች ነው የሚኖር። ፍርሃት በፍርሃት ተውጦ ሲያይ ሊሞት ይለዋልና እያንኳተ እንዲገባለሁ ሲል ከዚህ ያልገው የሚተኛበት አልጋ ጥገግ ይለዋል። ሽቦ አለው። ጠጋለሁ ሲል ከዚህ ላይ ወጋው። አንጀቱ ተዘረገፈ፣ ሞተ። ተከወ አማውቲሁ ወሞተ ይላል ወንጌሉ። ታንቀው ሞተ ይላል። ግብረ ሐዋርያት ደግሞ አንጀቱ ፈሶ ሞተ ይላል። ይሁዳ የስቅለት ዕለት ታነቀ፣ የዕርገት ዕለት ምን ሆነ? ሞተ ብላችሁ ያዙልኝ። ምናልባት ወንጌሉ የማቴዎስ ወንጌል ምዕራፍ 27 ላይ ታንቀው ሞተ ይላል። ታንቆ ሞተ ስለሚል ያን ጊዜ የሞተ እንዳይመስልን ቁስለኛ ሆኖ እስከ 40 ቀን ድረስ ቆይቶ በ40ኛው ቀን ነው የሞተ። ታንቆ መሞት ኃጢአት ነው። ራስን በራስ መግደል አይገባም። ምእመናን ምከሩ ልጆቻችሁን። ራሱን የገደለ ፍታት የለውም። ይህን ታውቃላችሁ አይደል? ታንቆ የሞተ ሰው ፍታት የለውም። ለምን ብትሉ የንስሐ ጊዜ ስለሌለ። ነፍስ አትግደል አይደል የሚል ከ10 ቃላት አንዱ። ስለዚህ ነፍስ አትግደል ይላል። ሌላውን አትግደል ማለት ነው። ሌላውን የገደለ ሰው ነፍስ ገድያለሁ ብሎ ለንስሐ አባቱ ተናግሮ ንስሐ ይገባል። ራሱን የገደለ ሰው መቼ ንስሐ ይገባል? ስለዚህ ነው ታንቃችሁ አትሙቱ የምትል ቤተክርስቲያን። ታንቆ መሞት ኃጢአት ነው። ፍታት የማይፈታ ለዚህ ነው። እና የዕርገት ዕለት ለሐዋርያት ለ120 ቤተሰቡ የደስታ የበረከት በዓል ሆነ። ለይሁዳሳ የጭንቀት የሞት ቀን ሆነ። እንግዲህ ነፍሱ ወደ ሲኦል ወረደች። አሁንም ሲኦል ነው ያለች። አለቀ። ጸአተ ሲኦል አለቀ። በዕለተ ዓርብ ነው ነፍሳት የወጡ። እዚያ በኋላ ወደ ሲኦል የገባ ሁሉ እዚሁ ነው ያለ። ይሁዳ የዕርገት ዕለት ስለሞተ አሁን ነፍሱ ያለች በሲኦል ነው። ከዚህ ይጠብቀን። ይህ ሁሉ መከራ በይሁዳ የደረሰበት በምን ምክንያት ነው ያልኳችሁ? በአባቱ እርግማን። እባካችሁ አባቶች፣ እናቶች፣ ወላጆች ክፉ ስራ ሰርታችሁ እንዳትረገሙ፣ ልጆቻችሁ እንዳታስረግሙ። አንዳንድ ሰው ሲራገም ይላል አይ ከልጆች አግኝ ይሌለ። ይሄ እኮ ልጆች እየተረገሙ እኮ ማለት ነው። ልጆቻችን እንዳናስረግም፣ ልጆቻችን ከማስረገም ይጠብቀን መድኃኔዓለም ክርስቶስ። አደራ ንስሐ እንግባ። ንስሐችን ግን ጥሩ ንስሐ መሆን አለበት። ይሁዳም እኮ ገንዘቡን ሲጥል ተጸጽቶ ነበር፣ ግን በብልጠት ታንቆ ስለሞተ አልተጠቀምም። እና ታንቆ የሚሞት ሰው ሁሉ አሁን በቤተ ክርስቲያናችን ፍታት እንደሌለው ይታወቃልና ምእመናን እንግዲህ የትምህርታችን ርዕስ ምንድን ነው? ነገሥ ሰምር ሰብህ ጎለ እግዚአብሔር ወዘምሩ ለአምላክነ ዘምሩ ለእግዚአብሔር ዘዐርገ ውስተ ሰማይ። ወደ ሰማይ ላረገ ለእግዚአብሔር ምስጋና ቅርቡ ነው አለ ርዕሳችን። በሉ እንግዲህ እዚህ ላይ ይበቃናል። እግዚአብሔር አምላክ ለሁላችንም ልቡና ይስጠን። በይሁዳ የደረሰው እንዳይደርስብን። አባቱን ይገላል፣ ይሰልባል፣ እናቱን ያገባል፣ ጌታውን ይሸጣል ብሎ ነቢዩ የመርገም ቃል ስላስተላለፈበት ይህ ሁሉ አግኝቶታልና እኛ ሰው እናክብር፣ ትላልቅ አባቶችን እናክብር፣ ቀሳውስትን እናክብር፣ መነኮሳትን እናክብር፣ ካህናትን መምህራንን እናክብር እንዳይረግሙና። እሺ ካከበርን እኮ አንረገምም። እምንረገም እኮ ስንንቅ ስናቃልል፣ እንደ ይሁዳ አባት ከመንገድ ላይ ተቀምጠን ሰው ሲያልፍ ንቀን ስቀን ዘብተን አቃለን ካሳለፍን ነው እንጂ ተነስተን አባቴ ብንችል ይምጡ ወደ ቤት አርፈው ይሄዱ ማለት ይገባል።
ከተቻለ። ካልተቻለ ደግሞ ደህና ሰነበቱ ደህና ዋሉ እንደምን አሉ ማለት ይገባል እንጂ እንደ ቁጭ ብሎ መሳቅ አለ። አሁን አንዳንዱ የሚስቅ የለም፣ ከመንገድ ተሰብስቦ የሚስቅ የለም አለ። ወዮለት የይሁዳ ነገር እንዳይደርስበት ይራገማሉ አባቶች። እንዳትስቁ፣ በካህናት እንዳትስቁ፣ በአበው እንዳትስቁ። አንዳንድ ነገር ቢኖር እንኳን መምከር ነው እንጂ አይሳቅም። እሺ። ስለዚህ ልጆቻችን ከእርግማን አድነን ለበረከት እንድናበቃቸው፣ ልጆቻችን እንዳይረገሙ፣ ልጆቻችን እኛን እንዲጦሩ እንዲቀብሩ ጥሩ ስራ መስራት ይገባናልና የሐዋርያት ሥራ ምዕራፍ 1 ቁጥር 9 ጀምሮ የዳዊት መዝሙር ቅድም እንዳልኳችሁ መዝሙር 67 የማርቆስ ወንጌል ምዕራፍ 16 ቁጥር 16 ጀምሮ የሉቃስ ወንጌል ምዕራፍ 24 ቁጥር 45 ጀምሮ ስለ እርገቱ ይናገራልና ከበረከተ እርገቱ ይክፈለን፣ ከበረከተ እርገቱ ይክፈለን፣ ከበረከተ እርገቱ ይክፈለን፣ ከባለ ስቅለቱ በረከተ ረድኤት ይክፈለን፣ በሰላም እንዳሳደረ በሰላም ያውለን፣ በዓሉን የሰላም በዓል ያድርግልን። ሐዋርያትን፣ ሰብዓ አርድእትን፣ ቅዱሳት አንስትን በእጁ እየባረካቸው እንዳረገ እኛንም ይባርከን፣ የበረከት በዓል ያድርግልን።